የድፍረት ቀስ እያሉ እየተዳፈሩ መጨረሻ ላይ ሞተም ላይ መሳለቅ ሆነ ነው። አትችልም። እኔ እያለሁ እኔ ስሞት ታደርገዋል። በወንድሞቼ ቤት ወንድማችንን እንዳትሰድቡት እያልኩ ነበር። በቤኪ ቤት ልንታገሰው ይገባል። እንዳትሰድቡት አደል ያልኩት። ቤኪ እዚህ የነበራችሁ ሰዎች ትናንትና ይሄ እኮ ኦነግና ሸኔ ከፋኖ ጋር እንትን ብለው ብልጽግናና እንትና ከእንትና ጋር እንትን ብለው ብለህ እንደምታወራው ወሬ አይደለም። የእናንተን ጉድ ግን ዘረግፍልሃለሁ። ከግንብ ጋር መጋጨት ነው። እኔ ጋር መጥቶ መሳፈጥ በመረጃ ነው የምፈጠፍጥ። ቀጥል። ሌላኛው ይህ ካደር ኢልያሰም የተባለ የቤተ ክርስቲያኒቱ ዳይሬክተርም ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሰው ነበር። ወዴት ነው? ወደ ኢትዮጵያ ጉዞ ያደረገ ሰው ነው። ይሄ ማን ጋር ሊገናኝ? ከጴንጤዎች ጋር ሊገናኝ። ከጴንጤ የግብፅ የግሪክ ኦርቶዶክስ ግብረ ሰዶማውያን ሲያጋቡ ለምን እንደዚህ አላልክም? አንድ እኛ ተቀበልን እንዴ? እንደዛ ብለው የሚሉት አልተቀበልንም። የግድኛ ከህብረቱ ከአባልነት የተነጠሉ አብያተ ክርስቲያናት አምጥተኛ ላይ ልትሰፋ የምትፈልገው ህብረት እኮ አለን እኮ አልኩ። አሜሪካ ላይ ነው ያለው። ጠይቅ። የአሜሪካ ጤናማ የሚባሉ አብያተ ክርስቲያናት እነማን ናቸው? እዛ ህብረት ውስጥ ያሉበት ብለህ ጠይቅ። እዛ ህብረት ውስጥ ግብረ ሰዶማውያንን የሚቀበሉ እዛ ህብረት ውስጥ እንደሌሉ በ4 ነጥብ ዘግቼ ነው። ባሌ የሚለው ጴንጤ አይደል እንዴ? ኢየሱስ ባሌ ነው። ከኢየሱስ ጋር ዴት ወጣ። ኢየሱስ ቦይፍሬንዴ ነው የሚባለው እኛ ቤት መስሎኝ። እነሱን እንኳን የሚናገራለ እንዴ? እኛ ቤት መስሎኝ። ቦይፍሬንዴ ነው ባሌ ነው። ዴት ወጥቻለሁ። ራት ወጥተን እየጋበዝኩት እንዴ። በማን መንግስት ውስጥ ነው አንተ እንዳውራ ዶሮ እንደፈለክ እንድትሆን የፈቀደው? ጌታ እኮ አለ ወንድም አለ። ጌታ አለ። እናንተ ቤት አትናገሩም። ገደል ስትል ትውላለህ። 10 ዓመት 15 ዓመት። ይሄ ነው የእናንተ ችግራችሁ። ይሄ ነው። ክርስቶስን አሰብኩት። አየኋችሁ። የዳዊት ኃያላን የነበሩትን እነ በንያስን እነ ኤልያብን ልከህ እግዚአብሔር ሆይ ፍጻሜው በዛፍ ላይ ተንጠልጥሎ በሰይፍ ተመቶ እንዲወድቅ አደረግከው። የዳዊት ልጅ ቢሆንም የተነሳው በአንተ መንግስት ላይ ነበርና በንፉቅቃችሁ ሂዱ። የሚገልጠው የጴንጤ ሚስጥር የለም። ኦኬ፣ ለምን? እኛ አስቀድመን ተናግረንበታል። ወንድሞቼ ናቶች አስቀድመው ተናግረውበታል። ዮኒ ማኛ ተናግሮ የሚፈርስ የጴንጤ ቸርች የለም። ኤርሚያስ ተናግሮ የሚፈርስ የጴንጤ ቸርች የለም። ዮኒ ማኛ ተናግሮ የሚገነባ የጴንጤ ቸርች የለም። ዮኒ ጌታን አመነ መጣ። ቤተ ክርስቲያን እንኳን አጥቢያ ቤተ ክርስቲያን እንኳን የለውም እስካሁኗ ሰዓት ድረስ እስከማውቀው የለውም። ወደ ቤተ ክርስቲያን ገብቶ እንዲማር እኔም ነግሬው መክሬው ነበረ። ፓስተር አላዛር ይባቤ ጥቂት ጊዜያቶች እንዳስተማረው አውቃለሁ። እሱም በትህትና እንደተማረ አውቃለሁ። እኔ ስለ ህሊና መሰክረው። እኔ ዝም ብሎ እንትን ቀሞ እንደመረቀነ ሰው ዝም ብዬ አልጮህም። ከጮኩም በእግዚአብሔር መንፈስ በእግዚአብሔር ቃል እውነትን ስናገር ነው። ልብ በሉ። ኦኬ፣ ፓስተር አላዛር ይባቤ እንዳስተማረው ያው ምስክር አገልጋይ አለ። እሱም በቅንነት ተምሯል፣ የእውነት ተምሯል። መጽሐፍ ቅዱስንም አነባለሁ ብሎ ነበር። አዲስ ኪዳን መጽሐፍትንም አንብቦ እንደጨረሰ ይህንን አውቃለሁ። ስለነገረ ማለት ነው፣ ለእኔም ለእናንተም ጭምር ማለት ነው። በቃ በሰላም ነበር የነበርነው። የሞቱ ሰዎች ጌታ ከሌላቸው እናትህ ይሁን ወንድምህ፣ አባት ይሁን እናትህ፣ አክስቴ የኤርሚያስ ማንም ሲኦል ነው የሚገቡት። 4 ነጥብ። አሁን ብዙዎቻችሁ የሞቱ ዘመዶቻችሁ ሁሉ ጭምር ስለሚላችሁ ነው የሚነዝራችሁ። ይሄ እኔ አባቴና ያጎቴን ነገርኩ። ምን ታመጣ? ነገ ወንድሞቼና እህቶቼ ቢሞቱ በጌታ ካልሆኑ ሲኦል ነው የሚገቡት። ወይ እንዴት እንደዚህ ይባላል? እንደው ማለትም ለሐዘንተኛ ብራዘር፣ ሐዘንተኛውን አልቅሰና አጽናናዋለን። ለቀረው ትውልድ ግን እንዳይጠፋ ሳትሞቱ ኢየሱስን ሳታገኙት አትሙቱ ብለን እንሰብካለን። ለዚህ ነው ዮኒን ለማብሸቅ ብዬ አይደለም የእንዳልክዬን ጽሑፍ ላይክ ያደረኩት።
ዘመኔን የሰጠውበት ወንጌል ስለሆነ ማለት ነው። ኢየሱስን ሳታውቁት ምን አትበሉ፣ አትሙቱ። ቫይራል እናወጣዋለን ይሄን ቃል። እንደውም ለምን እኔ ዘመኔና ልጅነቴን የሰጠውበት ወንጌል ስለሆነ። ከዮኒ ጋር ልክ ከእንትና ጋር ለምን እልጋባለሁ? ወንድሜ ነው። ክፉ ቃል ተናግሮኝ አቅም ነኝ በውስጥ እኔም ተናግሬ አላውቅም። ከወር በፊት ጌታ ሳየኝ ትናንት እሳቱን ለመለኮስ ፈለገ ማለት ነው። ለምን ኤርሚያስን ጨፍጭፎ ኤርሚያስን መጥቶ ከወር በፊት ሰድቧቸው ተሰዳድበው ሁሉም ኦርቶዶክሳውያን ፒቲሽን አስፈርመው ፔጁን ሊያዘጉበት በነበረው ላይ ማለት ነው። በእሱ ላይ የተቆጡትን ቁጣ ፍቅር ለመመስረት ምንም ሳልበድለው ትናንትና ስገባ አይታችኋል። ፊቱ እንዴት እንዳደረገው አናትህን ነው የምሰነጥቅ እኮ አለኝ። ምንም ነገር ሳድለው ከተኛውበት ተነስቼ እኮ ነው ፔጁ የመጣሁትኝ ሰዎች ሲልኩልኝ። አልበዛም አለ ዮኒ ማኛ። ና ቅረብና እኔ ፊት ቀርበህ ኦርቶዶክስ ፊት የተናገርኩት በዛ ብሎ የሚለውን አንድ ተናገር። አንድ አልኩ ከንፈሬ ያልበዋል በመረጃ ከሆነ ማለት ነው። ያለ መረጃ ግን ከሆነ በስጋ ወኔ ከሆነ ግን እኔ ትቼ ነው ዞር ምለው። በመረጃ ግን ከሆነ አልኩ፣ በመረጃ ከሆነ ካሜራ ከፍቼ ግዕዝ ከአማርኛ እያመጣሁ ብቻህን ሆነ ዘማርያም ዘገብርኤል ዘመሐመድ ደግፉኝ ቀፉኝ የሚባል ነገር የለም። ምኑ ነው የበዛው? ያለ መረጃ እኮ አናወራም። ይህንን ደግሞ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ የሊቃውንት ጉባኤ ሁሉ ጭምር ያረጋገጠው እውነት ነው። ያለ መረጃ ኤርሚያስ አበበ አያወራም። እንደ ሕፃን ልጅ እንደ ሰፈር ልጅ እንደ ጎረምሳ በመበሻሸቅ ወንጌል የምታስቆሙ መስሏችሁ ማለት ነው። እኔ በደል አልቆጥርም ብዬ እንጂ በደል አይቆጠርም። በሆነ ጌታ እግዚአብሔር ምሕረት ስላበዛልኝ ኦኬ። ትናንትና ዮኒ ትናንትና ስትጠራቸው ኑ ብለህ የጠራቸው ሰዎች አንዳቸውም አልመጡልም። ስላልሰሙ መስሎ እንዳይመስልህ። ዘማርያም መዝሙረ ያሬድ ብለህ ብትል ቢመጡም ከምናገረው እውነት አያስጥሉህም፣ አልመጡልህም። ግን አንተ ቤትን ከፍተህ በተናገርክ ቀን ኤርሚን ጥሩት ብለህ ስትል መጣው። የክርስቶስ ልብ ስላለኝ ስለምወድህ ጌታዬም ስለወደደኝ እንደዛ ሰድበኝ በሐዘኔ ላይ ያላግጠ ሶሪ በሐዘኔ ላይ በአብሮ አደጌ በአበበ ጉላት ሞት ላይ ሁሉ ስታላግጥ ነበረ። በህመሜ ላይ ሁሉ ስትቀልር ነበረ። አልቆጠርኩብህም። ግን ጌታ የኢየሱስ ምስክር እና ኤርሚያስን ጥሩት ብለህ ስትል መጣው። ቤትህ ራስህ ተናገርክ። የሰደብኩትን ስድብ እንኳን ሳይቆጥርብኝ ነው ኤርሚ የመጣው አልክ። ትናንትና ግን መዝሙረ ያሬድና ዘማርያም ግን ስጠራቸው አልመጡልህም። ለምን? መጨረሻ ላይ በአብሮ አደጌ ሞት ላይ የቀለዱ ሰዎች እነሱን ጠራቸው፣ ሁለቱን ሰዎች ማለት ነው። ቪዲዮ ልክልሃለሁ በውስጥ መስመር እንዴት እያሉ ያሾፉ እንደነበረ። እንደነኛ አይነት ዱርዬ ሰብስበህ በህልም ውስጥ እንዳየው እንደዛው እንትን ልትል ስትፈልግ አየው ማለት ነው። ለካ እንዲህ ነው። ኤርሚያስ ቅንና የዋ ስለሆነ ልትጨፈጭፍ ትችላለህ። ዓመት ሙሉ ስደብ ወይ ፍንክች ይችላል። ሸብረክ አልልም። በሲኦል ያለ ሰይጣን በነቂስ ቢወጣ በዓለም ያላችሁ ሰዎች ሁሉ ብትደራጁ ቅዱስ እግዚአብሔር አብ ካልፈቀደ ከራሴ ፀጉር ላይ አንዲቷን አትነቅሏትም። አንዲቷን አልኩ። በማታ ምና ነው ኤርሚያስ የጠራኝ የቀራንዮው ንጉሥ የእግዚአብሔር ልጅ ኢየሱስ ክርስቶስ። በምን ይመካለሁ? ገንዘብ አለኝ ብዬ በገንዘብ አልመካም። ያላቸውም ሰዎች አልተመኩበትም። የተመኩበትም ወደ መቃብር ነው የወረዱት። እውቀት አለኝ ብዬ በእውቀት አልመካም። መመኪያዬ ግን ጌታ ኢየሱስ ነው፣ የቅኖች አምላክ። ኦኬ። ማንም እየመጣ እኔ ላይ አፈን እየከፈትክ የፈረሰው ገጽታ ግንባታ ለመገንባት ብለህ በጴንጤም በኩል በዚህም በኩል ሁሉ መጥቶ ኤርሚያስ ኤርሚያስ ይላል። ስከፍት ከእንቅልፌ ስነቃ ኤርሚያስ በዚህ ወጣ አልበዛም ወይ ምናምን ነገር ጥሩት ምናምን ነገር ዘመሐመድ ዘማርያም ምናምን ነገር ብሎ ይለኛል። ስለዚህ ወንድሞች ትናንትና ከዶክተር ሻውል ጋር ተደዋውለን ዮኒ ገብቶ አውርተናል። ኦኬ። አናትን ነው የምሰነጥቅ ብዬ ባልኩ ላይ ይቅርታ ጠይቃለሁ ምናምን ነገር ብሎ አለ።
ቪዲዮን ግን ግቡና እዩት። እኔ ትናንትና ቤቱ ስገባ በምን አይነት እይታ እንደታይ ጥርሱን እንዴት እንዳደረገ አይኑ እንዴት እንዳደረገ ማለት ነው። ምን ሆነህ ነው አልኩት። የእውነት እኮ ማለት ነው ከእንቅልፌ ተነስቼ ማለት ነው በአገር ሰላም ወንድሜ ቤት የገባው መስሎኝ ያንን ህልም ግን ሳረሳ ማለት ነው ወንድሜ ቤት በቅንነት እመጣብሃለሁ። የቅኖች አምላክ እግዚአብሔር ግን እኮ አልኩ ጉባኤያችሁን አመፀኞች ብትሆኑ ዮኒ ማኛ ብትሆን ፓስተር እንትና ብትሆን የቅኖች አምላክ በማደሪያው ያለ አምላክ ውጣና ስበክ ያለኝ አምላክ ጠዋት ተነስቼ ስለማተርፈው ትርፍ አይደለም ማስበው፣ ስለ ስራዬ አይደለም ማስበው፣ ጌም ተጫውቼ ስንት ሰው ገንዘብ ይሰጠኛል ብዬ አይደለም ማስበው፣ ሰብስክራይቤን አይደለም የምቆጥረው። ብራዘር ጠዋት ተነስቼ የማስበው የጌታን ምሕረትና ቸርነት ጌታ እኔን እንዴት እንደወደደኝ ህዝቡን እንዴት እንደወደደ ኢየሱስ ይወዳችኋል፣ ኢየሱስ ያድናችኋል ብዬ ለመስበክ አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ይሄን ነው እኔ ካሰላውም የማሰላው ከደመርኩም የምደምረው ካባዛውም የማባዛው ማለት ነው። እያንዳንድህ ወደዚህ ወደ ቲክቶክ ስትመጣ የአስልታችሁ የምትመጡት ነገር አለ። 10 ሰው በያችሁ እዚህ ቁጭ ብላችሁ የማታወሩ ሰዎች ናችሁ። ቤቱን ዘግታችሁ ትወጣላችሁ። 10 ሰው አነሰብን ብላችሁ ማለት ነው። ሰው ሲደምቅ ትጮኻለህ፣ ሰው ሲያንስ ግን ጭጭ ትላለህ፣ የምትናገሩት ነገር ስለሌለ። ዮኒ ማኛ በመጽሐፍ ቅዱስ ትምህርት አልከኝ፣ ጌታ ኢየሱስ ምስክር ነው። ናቀኝ እንዳትለኝ፣ ዘሮችን አሰልፌ ያስተምራለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ናቀኝ እንዳትል፣ ናቀኝ እንዳትል፣ ዘሮችን አሰልፌ ያስተምራለሁ። ኦኬ፣ ይሄ የተረጋገጠ ስለሆነ ዓለም ያየው ያወቀው ስለሆነ ህዝቤ ከተያዘበት ስርዓት ውስጥ እንዲወጣ ብዬ ነው። እኔ ጋር ለድርሳናት እግዚአብሔርም ዓላማ ስላለው አየ እሱ ሲመታ ነው ሰው ወደ መጽሐፍ ቅዱስ የሚመጣው። ልክም ነው። ቤተክርስቲያኒቱ ማረጋግጣለች። አዎ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል ብፁዕነታቸው። ለእኔ በቂ ነው ብዬ አልልም። ህዝቡ መዳን አለበት። ህዝቡ እንዲድን መጽሐፍ ቅዱስ ማንበብ አለበት። በደመ ነፍስ የምትንቀሳቀስ ጴንጤ መጽሐፍ ቅዱስ ማንበብ አለብህ። የቸርች ደንበኛ የሆንክ ዝም ብለህ የምትመላለስ ወጣ ገባ ብለህ የምትል አቋም ያዝ። የጽድቅ አቋም ይኑርህ። ስለዚህ እንዳንድ በዚህ 10 ዓመት ውስጥ ገድላ ድርሳናትን በእግዚአብሔር ቃል አበጥሮ አፈር ደቼ አስግጦ ማለት ነው በመረጃ እንደተናገረ ሰው ተሳክቶልኛል። እኔ የተናገርኩትን ብፁዕነታቸው ትክክል ነው፣ ጥራት ይጎላቸዋል መጽሐፍቶቻችን ብለዋል። ብፁዕ አቡነ ማትያስ ዮኒ ማኛ ሳይሰድበኝ ቀርቶ ነው። በእኔ ዘመናት ሰድቦኛል በዚህ ጉዳይ ላይ። አሁን ምን ያርጌው ነው ወንድሜ እያልኩት ከእንቅልፌ ነቅቼ ትናንትና ሳናገረው እንደዛ ገብቶ አልበዛም አንተ ምናምን ነገር ብሎ አይኑን ቪዲዮ ላሳያቸው ወንድሞች ናቶች ግቡና ይዩት። ምን አደረኩት? በግል ተናግሮኝ እኔ በውስጥ አንድ ቀን እንደዚህ አሁን በጌታ ኮነ ማለት ነው አሳጅኛው አያቅ አንተ ቀጠሮ የምትይዝልኝ አንተ ቀጠሮ የምትተውበት ምክንያት የለም ብራዘር። ኦኬ እኔ እግዚአብሔር መንፈስ ሰምቼ የምናገር እግዚአብሔር መንፈስ ሰምቼ የምወጣ ምገባ ነኝ። ምን አደረገ ይሄ ህዝብ? ዮኒ ማኛ የትኛው ቤተክርስቲያን አባል ነብዬ ብለህ የትኛው ትለኛለህ? አንድም የትኛውም ቸርች አባል አይደለም። አሁን ቸርች ውስጥ ግባና ዮኒ ተማር ነበር የነገርኩ። አሁን ልክ አንተ ጴንጤን በቃ ሙሉ በሙሉ ዘቅዝቀ የምታውቅ በአሜሪካ በካናዳ በአውሮፓ በአሜሪካ ያሉትም ሁሉ ዘብ እያንዳንዳቸውን ኑና ዘርግፉላቸው በለመተለው ኦርቶዶክሳውያን መተው የሚዘረግፉት የኛ ጉድ የለም። ዮኒ ማኛ መተው የምዘረግፈው የኛ ጉድ የለም። እኛው የዘረገፍኑን የምናገር ያለብንን ያወጣኑን ነው። የኔ ቪዲዮ እያሰማን የተናገርከው መረጃ ሳቀርብ የኤርሚያስን ቪዲዮ ነው። በኤርሚያስ የምትቃወመው ኤርሚያስን ነው። መረጃ ግን የምታቀርበው የኤርሚያስን ቪዲዮ ነው። እሱ የተናገረበትን በዛ አንተ በምትናገርበት ጉዳይ ኤርሚያስ ቀድሞ ከስንት ዓመት በፊት ተናግሮበታል። ሃሌሉያ ጽድቅ ያዋጣል። አቴንሽን ፍለጋ ማለት ነው። 836 ሰዎች አላችሁ። በጌታዬ ስም ለለምናችሁ ውጡ። አሁን ከዚህ ቤት ለአንድ ሰው ነው ወንጌል ሰብካለሁ። አንድ ሰው ብቻ ይቀር ውጡ። እዚህ ገጽ ላይ ያላችሁ ሰዎች በሙሉ የአባቶች አምላክ ምስክር ነው። ተጸጽቼ እኮ አይደለም። ሂዱ በሙሉ ውጡ ከዚህ ኤፍሬም በሙሉ ወንድሞች እህቶች ሂዱ። ትታችሁት
ኤርሚያስ ጭር ይልብኛል ብዬ አንደበቴን ምን አለበት በዘጋው ብዬ አልልም። በጌታ ወንድሞቼ ናቸው። አሁን ምንም አልበደሉኝም። ኤፊዝ ያሉ ወንድሞቼ ናቶቼ በሙሉ እዚህ ያሉት ማለት ነው። ሄዱ ሲጥታችሁኝ የወንጌል አማኞች አንተ አልሰማህም ብለህ ስላልክ የእግዚአብሔር የሚሰማኝን ትውልድ አያመጣም ማለት አይደለም። ሰምቼና አይቼን የወጣሁት እኮ ነው ብዬ የምልህ። ጥሪ ደርሶኝ እኮ ነው እዚህ ማውራው ነው ብዬ የምልህ። ያውም የመለኮት ጥሪ ጊዜና ምንድነው ተገጣጥሞልኝ ትውልድ እየሰማኝ አይደለም ብራዘር። እግዚአብሔር መንፈስ ቅዱስ ማለት ነው። አናፋችሁ እኮ አንዳንዶቻችሁ መታችሁ ኤርሚያስ መጽሐፍ ቅዱስን ብሉይና አዲስ ኪዳን በጣም ብዙዎቹ የወንጌል አማኞች ሁሉ ፎክራችኋል ከዚህ በፊት። ናግባና እኮ ግጠም ብያለሁ። በተለይ ብሉይ ኪዳን ላይ ማለት ነው። ለምን አዲስ ኪዳን መጽሐፍት ቀላሎች ናቸው። ከአዲስ ኪዳን ከፈለክ ራእዩን ኮሜንታሪ ሳትይዝ የኦክስፎርዱ ዩኒቨርሲቲ መምህር እንዲህ ብለዋል ብሎ የሚል ኮሜንታሪ ሳታነብ ና ራእይን እስቲ ግጠም 22ቱን ምዕራፍ። ካሜራ ትከፍታለህ፣ እኔም ካሜራ ከፍታለሁ። ምንም ማስታወሻ ደብተር አንይዝም። ተተረጉመዋለህ፣ እኔም ተረጉመዋለሁ። ምዕራፎች ይሰጡናል። ያለ ኮሜንታሪ የቆምክ ትውልድ ደግሞ አሁን መተህ ታወራለህ እንዴ? ብሉይ ኪዳን ላይ አቅም ብለህ ካለ አለኝ ካልክ ታናክ ላይ ማለት ነው። ደግሞ ንቃታቸው ማለት ነው። እስቲ አንድ ቀን ስለ ኢየሱስ ክርስቶስ ስለ ኦርቶዶክስ አትረድ። ኢየሱስ አይሁዳውያንን ሁሉ ተናግሮ ነው ወንጌል የሰበከው። የአይሁዳውያንን የሐሰት ትምህርታቸውን አፈርደቼ እያስጋጠ ነው ጌታ ኢየሱስ ወንጌልን የሰበከው። ጳውሎስስ ቢሆን የሙሴን ሕግ መገረዝን የሙሴን ሕግ መገረዝን የሚመጻደቁበትን አይሁዳውያን መገረዝም አለመገረዝም አይጠቅምም ብሎ አፈርደቼ አስግጦ ነው የሰበከው። የአይሁድን ትምህርት የሰው ስርዓትን ትምህርት ተቃውሞ ጳውሎስ ኢየሱስ እንዴ ማርቆስ 7ን አላነበብ? በእርግጥ የት ያነባሉ ወንድምዬ? እንትን እኮ ነው የነ ቶሎ ቤት ግርግንዳው ሰንበሌጥ እንደሚባል አይነት ማለት ነው። የት ያነባሉ? ጌታ ኢየሱስ የአይሁዳውያንን ትምህርት እንደተቃወመ ስንቶቻችሁ ታውቃላችሁ? የሰው ስርዓት ትምህርታቸውን እንደተቃወምባቸው ስንቶቻችሁ ታውቃላችሁ? ለምሳሌ አንዷን ብቻ ልጥቀስላችሁ። ደግሞ ኤርሚያስ መጽሐፍ ቅዱስ አያውቅም ይላል። እንዴ ጋራዥ እንደገባ መኪና ነበር ፈታትቼ ለብቻ ማስቀምጥህ ና ተርጉም ብዬ ብልህ ማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ ምንድነው ብሎ የሚለው? ጌታ ኢየሱስ ክርስቶስ እዛ ጋር በሰንበት መካከል እሸት ሊቀጠፉና ደቀ መዛሙርቱ በሉ አይደል? ይህንን ማድረግ በሕጉ ተፈቅዷል ወይ? አልተፈቀደም። በሰንበት ቀን መንገድ ስሜር ተፈቅዷል ወይ? አልተፈቀደም። ለምን ሄደ ኢየሱስ እኛም አምላክ መሆኑም ጭምር ስለተጻፈልን አውቀን ነው ጭጫል ነው እንጂ አምላክ መሆኑ ባይጻፍልን ኖሮ እና አምላክ ባይሆን ኖሮ ኢየሱስ እዛ ጋር መሄዱ ትክክል አልነበረ ማለት ነው። ግን የሄደው አምላክ ስለሆነ ነው ማለት ሕግ ሰጫችን ስለሆነ ራሱ ሄደ። እሱ ሲሄድ ደቀ መዛሙርቱን ማስከተላቸው። እነ ጴጥሮስ ስለምን ሄዱ? ተከተሉኝ ብሎ ስላላቸው። ደግሞ ትጮኻለህ እንዴ? ክፍሉን እንኳን በትክክል አንብብ ተብሎ የሚባል እኮ እንኳን ሊተረጉም ቀርቷል። አንብብ ተብሎ ይባል በተ ምናምን ነገር ብሎ የሚል ሰው እኮ ነው መጥቶ አንተ ብራዘር የገጠር ሰው ነኝ ብዬ ስለ የገጠር ሰው ነኝ፣ ቆንጆ የገጠር ሰው ማለት ነው። ነገር የማይገባኝ ገሪባ መስሎ ከሆነ ተወው፣ እሱን ተው አልኩ። ልደታ ከምባታ ተወለድኩ ብለህ አትበለኝ ብራዘር። ካሳንቺስም ተወለድ የትኛውን ቦታ። እኔም አርሲ ክፍለ ሀገር ውስጥ ነው የተወለድኩትኝ። ቆንጆዬ የኢትዮጵያ ባል ሀገር ነኝ። ግን አሁን በክርስቶስ ኢየሱስ ጸጋ በሆንኩትን ነው የሆንኩትኝ። ልብ በሉ። ጌታ በዛ መካከል አለፈ። ደቀ መዛሙርቱም አለፉ፣ እሸት ቀጠፉ እና በሉ። ጌታም ዝም አለ። እኮ ብዬ እንድል ያ በመካከላቸው በነ ጴጥሮስ ፊት ሄደ የነበረው ጌታ መሆኑን እነ ጴጥሮስ ስለጻፉልኝ ነው። ጌታ መሆኑን ራሱ ያወቅኩትኝ። በብልሃት የተፈጠረውን ተረት ሳንከተል የእሱን መምጣት አስታወቅናችሁ ይላል ጴጥሮስ በመልእክቱ ላይ።
በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው በመጣለት ሰዓት ላይ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ይህም ድምፅ ከተራራው ላይ ሳለን ይህም ድምፅ ከሰማይ ሲወርድ ሰማን ይላል ጴጥሮስ በመልእክቱ የጻፈው። አኮላትፌ ከተናገርኩት ሂዱና አንብቡ ጴጥሮስ መልእክት ላይ። ጌታዬ ለዘላለም ስም ይባረክ። ስለዚህ ጴጥሮስ የነገርከን በብላት የተፈጠረውን ተረት አይደለም? አዎ በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ ከሰማይ ሲወርድ ሰማን። ይህን ድምፅ ሰማን እኛም ጻፍ ነው አለ። ቴንኪው መንፈስ ቅዱስ። ስለዚህ ከጴጥሮስ ፊት ሄደ የነበረው በእርሻ መካከል እሱ ማለት በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሥላሴ ሁለተኛው አካል የሆነ በሲና ሕግን የሰጠ ሙሴን ለነብይነት የጠራ ሌሎቹንም ነቢያት የጠራ ለካ የአባቶቻችን አምላክ እግዚአብሔር ነው። በሰንበት አትሂዱ ብሎ ከካህናት በስተቀር ወደ ቤተ መቅደስ እንዲሄዱ እርኩሰት እንዳይሆንባቸው፣ አንድ ሁለተኛ እንስሶቻቸው በሮቻቸው ወደ ጉድጓድ ውስጥ ቢገቡ ሄደው እንዲያወጡ እሱም ኃጢአት እንደማይሆንባቸው የተጻፈው ዘዳግም ላይ እሱን ሕግ የሰጠ ጌታ ነው ለካ እዚህ እርሻ መካከል ያለው። የኔ ትሁት የኔ ዋህ የኔ ጌታ ባለ ግርማው ኢየሱስ ከኔ ጋር ስላለ ደስ ይለኛል። አመፀኞች ይደራጁ፣ አንተ ስላለ ትበትናቸዋለህ። ምክራቸውን ስንፍና ታደርጋለህ። የአኬጦፌልን ምክር በባሪያህ በዳዊት ላይ የተመከረውን ምክር ከንቱ ያደረግክ አባዬ። ምንም የለኝም፣ ምኔንም አልሰጠህም፣ ምስጋና ግን አለኝ፣ እንባ ግን አለኝ። አንተ በሰጠኸኝ በፊት እጸልያለሁ። ዘራቸው ትውልዳቸው ይባረክ፣ መልካም ነገር ይገጥማቸው። ግን በክፉ የመከሩብኝ ሰዎች አንተ አይተሃል። በየቤታቸው የቤት ስራ በዘመናቸው በመንገዳቸው ላይ የቤት ስራ ትሰጣቸዋለህ። በድያቸው ደርሼባቸው አይደለም። በግል ሚስቶቻቸውን፣ በግል ልጆቻቸውን፣ በግል ሀብታቸውን ነክቼ አይደለም። አንዳቸውም በእኔ ላይ ቅንጣት ነገር የሚያንሱት የለም። ተሰብስበው የዛሬ ወር አካባቢ ያሳይተኛል። በዚህ ስብሰባ ውስጥ ወንድሜ ዮኒ ማኛን ሁሉ ጭምር አሳይታኝ ነበር። እሱ ለኩሶታል፣ እሱ ጀምሮታል። አዎ ጌታዬ እንዳሳየኝ ልክ እንደዛ ሆኗል። ሔዋን ምስክሮች እዚህ አሉ። እኔ አሁን እሱን እንዲና እንደዚህ ብዬ የምናገርበት የለም። ለሚሰድበኝ ስድብ፣ ለሚናገረው የመርዝ ቃል እኔ የምናገረው የለም። አካል በሆነች በክርስቶስ ቤተክርስቲያን ላይ ያለ በደላችን በደል ለመስጠት ፈልጎ ክፉ ነገር ተናግሯል። ለእሱም ለልጆቹም ለሚስቱ መልካሙን እመኛለሁ። ጌታዬ ኢየሱስ ግን አብረውት የተሰበሰቡ አመፀኞችን ሁሉ ይዟቸው የተሰበሰቡ በቅርብም በሩቅም የነበሩ ሰዎች አሉ አብረውት። እነሱን ሁሉ አይተሃል። የጌታዬ እናት ማርያም እንደ ጸለየችው በፊት እጸልያለሁ። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ እንዳለች እግዚአብሔር ሆይ ጉባኤያቸው ይበተን፣ የትዕቢተኞች ጉባኤ ይበተን፣ ቃላቸው ስንፍና ይሁን፣ አንደኛው ከአንደኛው ጋር ሲነጋገሩ ላይግባቡ፣ ቅኑን ሰው በመረባቸው አጥምደው እሱን ገለው እነሱ ለመታወቅ የሚፈልጉትን አካሄድ አንተ አይተሃል። እግዚአብሔር ሆይ ክፉ እንዲደርስባቸው አልጸልይም። አንተም እንደዛ አላስተማርከኝም። በውስጥ የተቀበልኩትን መንፈስ እንደዛ አለን። አንዳንዶቹም ወንድሞቼ ናቸው ከራሱ ከዮኒ ማኛ ጀምሮ። በማላቀው ሰልፍ ግን ተሰልፈውብኛል። ባልበደልኩት ነገር ግን ይጮሁብኛል። ለጩኸታቸው መልስ ራስ ጌታ ኢየሱስ እንድትመልስልኝ፣ ሙግቴን የምትሟገት የዳዊት አምላክ ከማደሪያ እንድትነሳ በቤታቸው የቤት ስራ ስጣቸው። ክፉ ግን አይግባ በቤታቸው። በመንገዳቸው የቤት ስራ ስጣቸው። ቃላቸው ከቃላቸው ጋር አይስማማ። አሳይተኛል። ራሱን ገልጧል። ዮኒ ማኛም አሳይተኛል። ትናንትና ለእርቅ ምናልባት ብዬ በሚል ተናግሬያለሁ ከወንድሜ ከዶክተር ሻውል ጋር። እሱ ግን አልፎ እኔም ብቻ አይደለም አካል የሆነች ቤተክርስቲያንን መኖራችንን ከማይፈልጉ ሰዎች ጋር ቁጭ ብሎ በደም የገዛውን ሕዝብ እያዋረደ እየመታ ዝናና ክብርን ለማግኘት ፈልጎ ከሆነ አላቅ። ልብን የምታውቅ አንተ ነህ። እኛ ጴንጤዎቹ ጋር በፒቲሽን አስፈርመን ብለን አንልም። የምንወደው ወንድማችን ነው። የምንወደው ኢትዮጵያዊ ሰው ነው። ፒቲሽን በማስፈረም ብለን ፔጅ አናዘጋም። በክፋት አንሄድበትም። ከፈለግን ፔጅ እንሰጠዋለን። እኛ ጋር ጌታ ኢየሱስ ያንተ ህዝብ አይደለን? እኛ ጋር እንባ አለ።
እምባ አለ። ወንድሜ ዮኒ ማኛ ይሄው ሁሉ ህዝብ እየሰማ እነግርሃለሁ። ሰው አያልቅስብህ። እሺ ሰው አያልቅስብህ። ሰው ነው ያልኩ። ጴንጤ አያልቅስብህ አይደለም ያልኩ። ሰው አያልቅስብህ። ሰው አያልቅስብህ ወንድሜ። ልጆች አሉ፣ ሚስት አለ። ሰው አያልቅስብህ። በጽድቅ ጉዳይ ከሆነ ኦኬ ችግር የለውም። በግፍ ግን ሰዎች አያልቅሱብህ። ሙስሊም ይሁን ኦርቶዶክስ፣ ጴንጤ ይሁን ማንም ሰው ነው ያልኩት። በእግዚአብሔር መልክና ምሳሌ የተፈጠረ ሰው አያልቅስብህ። አንተ ወጥተህ 6 እና 7 ሰዓት ላይቭ ላይ ተቀምጠህ ልትሰድበኝ ትችላለህ። ምንም አላደረኩም። ምንም ዮናስ ሙሉነህን የሚጎዳ ንግግር ቤትህን ሊያናጋ የሚችል ትዳርህን ሊያፈርስ የሚችል አምላክ እግዚአብሔር በሚያውቀው ስማቸውን ስጠራ ስለሰማው እነ ማህዬን እና አማኒን አንተን ስምን ይዤ በጌታ ፊት ከመጸለይ በስተቀር የኤልያስ አምላክ ምስክር ነው። ክፉን አልተመኘውልህም አልመኝልህምም። በዘመነ መልካም ይግጠምህ። የክርስቶስ ቤተክርስቲያን ግን ምን አደረገችህ? ማለት ጴንጤ ጋር ጥፋት ሲነገር ነው ወይ ብለህ ቃል እንዴ? ጥፋትማ እኔ የምናገራለሁ እሱ አይደለም ያልነ። ኦኬ እሱማ እኔ የምናገራለሁ። ያሳየኝን ፊት አይተዋል። ትናንትና ዓለም ያየዋል አይቶታልም። አንተ ካሜራ ስለከፈትክ እኔ ከእንቅልፌ እንደነቃው ብዙም ሳልቆይ ነበር የገባሁት። በምን አይነት ድምፅ እንደገባው አይተዋል ሁሉም። ወደኛ ወደ ወንጌላውያን አማኞች እንኳን መተህ ተቀላቅለህ የአንድ ቤተክርስቲያን እንኳን አባል አልሆንክም። አይደለም እንዴ? ነው። ልክ ጴንጤ ጓዳ ጉድጓዳውን አበጥረህ የምታውቅ ይመስል ምናልባት በተባራሪ ከሰማው ከግለሰቦች ወይ በሚዲያ ላይ ካገኘው እኛ ከተናገሩ ቪዲዮ ሌሎች ከተናገሩት ቪዲዮ እሱን ይዘህ አሁን በዚህን ያህል መንገድ ለመገለጥ መሞከርህ የማታሸንፈውን ጦርነት ነው የጀመርከው። ለምን መሰለ? ጦርነቱ ጴንጤ የሚባል ማህበረሰብ የእግዚአብሔር ማህበረሰብ ነው። ይሄ ማህበረሰብ ደግሞ አምላክ አለው። ኦኬ አምላክ አለው። ሌላውም በየግሉ በየሃይማኖቱ አምላክ አለው። ከኦርቶዶክሳውያን ጋር የተጣላውን መጣላት ጴንጤን እኛን በመሳደብ አይደለም ከእነሱ ጋር እርቅ የምንፈጽመው። እነሱን ስትጣላ እኛን ተመጣና ታሞጋግሳለህ። ከእነሱ ጋር ስትጣላ ከእኛ ጋር ስትጣላ እነሱን በመሳደብ ከእኛ ጋር የመታረቅ አይነት ነገር። ከእነሱ ጋር ስትጣላ ከእኛ ጋር የመታረቅ ነገር አድርገህ መተህ እነሱን ተጣልተህ እኛን መልካም በመናገር ለመታረቅ አይነት ነገር ትሞክራለህ። አሁን ደግሞ እነሱን በባለፈው ተጣላህ፣ ከዛስ አሁን ደግሞ እኛን በመጣላት አይነት ነገር እርቅ ልትፈጽም ማለት ነው። እርቅ ከመፈጸም በተናገርከው ነገር ይቅርታ ነው መጠይቃለህ። በእኔ ኦርቶዶክስን በተናገርኩት ነገር ትክክል ባልሆነው ላይ ይቅርታ ሁሉ የተናገርኩበት ጊዜ አለ። ኦኬ በነጥብ ነው እያንዳንዷን ግን በመረጃ የምናገረው። አይበጅም ብራዘር። ከወር በፊት ነው ጌታ ያሳየኝ። ይሄው ህዝብ አለ። ከወር በፊት በመካከላቸው ተቀምጠህ የሚያምኑ የማያምኑ ሰዎችንም ይዘህ ዮኒ፣ እውነቴን የምልህ ስናገርም ህልሙን ሰምተህ ሊሆን ይችላል። ያኔ ስም አልተናገርኩም። ያሁን ግን ዛሬ አንተ ከተገለጽ ስም እናገራለሁ ማለት ነው። መካከላቸው ቁጭ ብለህ በኃይለኛ አመታት ሊመቱት ነው እያልክ ስትናገር አይ ነበር። ይሄው ልዝ ምስክር አለ እዚህ። ኦኬ አንተ ምናልባት ብዙ ህዝብ ይሰማኛል፣ ብዙ ህዝብ ያደምጠኛል ብለህ በመናገሬ ወይ በመሳደቤ እንደዛ ብዙ ሰው ያደምጠኛል ብለህ ካልክ፣ በዚህ ኤርሚያስን አሸንፈዋለሁ ብለህ ካልክ፣ እውነት ልንገርህ ኢየሱስን ይዤ አንተ አታሸንፍም። በስድብ ልታሸንፈኝ ትችላለህ፣ በመሳደብ ልታሸንፈኝ ትችላለህ። እኔ ግን በፍቅር አንበረክክሃለሁ ማለት ነው። ዝም በማለት ግን እስክትደነቅ ድረስ የክርስቶስን መልክ አሳይሃለሁ።
በህልም ውስጥ እንዳሳየው ምንም ሳላርግ ጠዋት ተነስቶ ፔጅ ላይ የመጣ ወንድም ላይ አፈጠጥክ። እሱን እንኳን ሳልቆጥርብህ ትናንት አወራን። እሱ አልበቃ ብሎህ አሁን ቅድም ቤት ከፍተህ ስትሳደብ ነበር። እንወድሃለን። ጌታንም ትተህ ወደ ኦርቶዶክስ ለሚመለስ ከሆነ ዌልካም፣ ማነው በሰላም ግባ፣ ትችላለህ። ጸንተህ ከቆምክ ግን በጌታ መንግስት ውስጥ ለእግዚአብሔር የምትጠቅም ሰው ትሆናለህ። ኦኬ ዮኒ፣ ግን የምነግርህ ብዙ ሰው ግን እምባ አለብህ። የብዙ ሰው እምባ አለብህ ማለት ሰዎችን በቃላት እየጎዳህ፣ ቅኖችን በቃላት እየጎዳህ፣ ሰዎችን ነው ያልኩት አጠቃላይ እንዳይመስልህ። ይሄ ሁሉ ህዝብ ሲሰማህ እንዳይመስልህ። እምባ ልብ በሉ፣ እምባ በጣም መጥፎ ነው። እኛ ሰዎች ካለቀሱብን የማይበጀን ይመስለን ገንዘባቸውን ስንወስድባቸው ምናምን ነገር ይመስላል። ኖ ኖ ኖ ኖ ኖ ኖ ኖ። የሰዎችን ታሪክ ዮኒ ማኛ የሚያበላሸው የኔ ታሪክ የለም። እኔም የማበላሸው የዮኒ ታሪክ የለም። የሰውን ታሪክ ለማበላሸት እግዚአብሔርም አልጠራኝም። ኦኬ ኖ፣ እዚህ አልተጠራንም። አንዳችሁ የሰውን ታሪክ እናበላሻለን ብላችሁ የምትሉ ሰዎች ብራዘር፣ አንተ አበላሻሉ ብለህ በቅኖች ላይ እጅን ስትዘረጋ እግዚአብሔር ያንተን የሚያበላሹ ይልክብሃል። ጻድቅ አምላክ በማደሪያው ላይ አለ። ያያል፣ ይሰማል። በምን ሞቲቭ እንደምንናገር ያውቃል። ለካ ትናንትና ውሸት ነበር ማለት ነው ከዶክተር ሻውል ጋር ስታወራኝ የነበረው። ቤቴን ከፍቼ በወንድሞቼ ቤት ወንድማችንን እንዳትሰድቡት እያልኩ ነበር። በቤኪ ቤት ልንታገሰው ይገባል፣ እንዳትሰድቡት አደል ያልኩት። ቤኪ እዚህ የነበራችሁ ሰዎች ትናንትና ዶክተር ያለ ዶክተር ሻውል እንደዛ አይደል ያሉ አደሉ የወገኖች ጸጊ አይደል? አዎ እንዳትሰድቡት። ሰለሞን እንደ ባህር ዳር አሸዋ የልብን ስፋት ሰጠው ይላል። ወንድማችን አይደለም ሌሎቻችን ልንሸካከም ይገባል። ወላጆቻችንን ሲያሳድጉን በትዕግስት እንደሆነ እኛም ልጆቻችንን ስናሳድግ ከሚስቶቻችን ጋር ስንኖር፣ ከባሎቻችን ጋር ስንኖር፣ በቤተክርስቲያን ስንኖር እየተሸካከምን መሆን አለበት። ዮኒን በዚህ ጉዳይ ልንሸከመው ይገባል አይደል? እንዳትሰድቡት፣ በኮሜንትም ላይ እንዳትናገሩ አልኩኝ። እሱ ቤት ከፍቶ ግን የማንንም ኤቲስት ማለት ነው። ሀብታሙ የተባለው ትናንትና ገብቶ ኤቲስት ነው። ኦርቶዶክስ ነኝ አለ፣ ግን ኤቲስት ነው። ራሱን የተናገረው መጽሐፍ ቅዱስን የማያምን ማለት ነው። መጽሐፍ ቅዱስን የማያምን የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ እንዴ? የለም። የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ? የለም፣ የለም። አንተ ቤተክርስቲያኒቱን ስሟን አታጠፋም ብራዘር። የለም፣ የለም። ኤቲስት ማለት የእግዚአብሔር ቃል መጽሐፍ ቅዱሳዊ እውነተኛ አይደለም፣ አላምንም፣ አልቀበልም ማለት። ኦኬ። የኢየሱስን ጥምቀት ትቀበለዋለህ? አዎ። ኦኬ። ኢየሱስ በዮሐንስ እጅ በዮርዳኖስ እንደተጠመቀ ታምናለህ? አዎ። ማን ነገረ ብዬ ስለው ቤተክርስቲያን። ቤተክርስቲያን ከየት አምጥታ? ከመጽሐፍ ቅዱስ። ኦ አላምነውም ብሎ ያለውን መጽሐፍ ቅዱስን ዋቢ አድርጎ ስለ ኢየሱስ ክርስቶስ መጠመቅ ምስክር ጥራ ብሎ ቢሉት ማን ጠራ? ወንድማዊ ሀብታሙ የፖለቲከኛ ወንድም ማን የጠራው? መጽሐፍ ቅዱስ እውነተኛ አይደለም አለ። ቪዲዮ እኮ አለ፣ የቀዳችሁ ሰዎች አስቀምጡት። መጽሐፍ ቅዱስ እውነተኛ አይደለም አለ። ኦኬ ነው። አዎ። ኢየሱስ ግን እንደተጠመቀ ታምናለህ? አዎ። በማን እጅ? በዮሐንስ እጅ። የት? በዮርዳኖስ። ማን ነገር? ቤተክርስቲያን። ቤተክርስቲያን ጌታ መጣችሁ ከመጽሐፍ ቅዱስ እንዴ? እንዴ መጽሐፍ ቅዱስ እውነተኛ አይደለም ብለህ የመጽሐፍ ቅዱስን ምስክርነት ቤተክርስቲያን ነገረችን ብለህ እሱን ዋቢ አድርገህ ታመጣለህ? ይሄ እኮ ኦነግና ሸኔ ከፋኖ ጋር እንትን ብለው ብልጽግናና እንትና ከእንትና ጋር እንትን ብለው ምን ብለህ እንደምታወራው ወሬ አይደለም፣ አይደለም።
አይደለም እኮ ነው የምልህ። እሺ ዝም ብሎ እንደዚህ አይወራም፣ እንደዚህ አይወራም። ሀብትሽ እንደዛ አይወራም። እሺ እንደዛ አይወራም፣ እንደዛ አይወራም። ምን ማለት እንደሆነ ልንገርሽ እንደ ምሳሌ አድርጌ ራሱ ጥሩ ምሳሌ ስለሆነ እንጂ ምን ምሳሌ ያስፈልገው። የጥምቀት በዓል አከባበር መጽሐፍ ቅዱሳዊ ነው? አዎ መጽሐፍ ቅዱሳዊ መረጃ አለ? አይ መጽሐፍ ቅዱስ ላይ የለም መረጃ የተጻፈ እኛ መጽሐፍ ቅዱስ ብለን ስለማናምን አለ። ታዲያ ምንድን ነው የሀብትሽ መልስ? አባቶቻችን የሰሩት ስርዓት ነው። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይ መጽሐፍ ቅዱስ እውነት መሆኑን ማናወቀውና አለ እንዴ። አንተ ኦርቶዶክስ አማኝ አይደለም እንዴ? ነኝ። የመጽሐፍ ቅዱስ እውነተኝነት አታምንም? አምናለሁ። ታዲያ በመጽሐፍ ቅዱስ ላይ ጥያቄ አለ ማለት ነው? አዎ። የኢየሱስን መጠመቅ ግን ታምናለህ? አዎ። የት ነው የተጠመቀው? ዮርዳኖስ። በማ በዮሐንስ። ማነገረ? ቤተክርስቲያን። ቤተክርስቲያን ጌታ መጣቸው ከመጽሐፍ ቅዱስ እንዴ። መጽሐፍ ቅዱስ አለ ቅድም አላምነውም ብለህ አሁን መጽሐፍ ቅዱስ ቤተክርስቲያን እና ዮኒ ማኛ ምን እያልክ ነበር ቅድም? ቪዲዮ ሰምቻለሁኝ እኔ ከልጆቼ ጋር ቢዚ ሆኜ አልሰማሁትም ነበር። በኋላ ግን ቪዲዮ ሰማሁ። እንዳታቆምሽ ዮኒ፣ መሄድ ካለብህ የምትሄደውን መንገድ ሁሉ መሄድ ትችላለህ። እወድሃለሁ። ማየን አማንዬን ጌታ እግዚአብሔር ይባርክልህ። ባለቤትንም እግዚአብሔር ይባርክልህ። አንተንም እግዚአብሔር ይባርክልህ። ይሄን ምርጫ አድርገህ ከመረጥከው ከወር በፊት እግዚአብሔር አሳይቶኛል። እግዚአብሔር ነው ራሱ የሚያስቆመ፣ ያውም የቤት ስራ ሰጥቶ ማለት ነው። ለምን ቅኑ ሰው ላይ ነው የተነሳው። ኦኬ መሰሪ ላይ እንኳን ብትነሳ እንደው ክፋት ባልኖረው ተብሎ ይባላል። ቅን ሰው ላይ ነው የተነሳው። በጣም ቅን ሰው ላይ ነው የተነሳው። የቅኖች አምላክ ደግሞ የት አለ ይላል? በማደሪያው አለ። መልሱን እሱ ይሰጣል። ቴንክ ዩ ተባረኩ። አሁንም ስትናገሩ እንዳትሳደቡ እሺ። ማንንም እንዳትሳደቡ፣ ማንንም ወንድሞች ናቶች፣ ማንንም በዚህ እኔ እንዳታስከይፉ፣ ያንን እንደማታደርጉ አውቃለሁ። ማንንም ካወራችሁ ማንንም እንደ ህዝብ እንደ ቤተ ክርስቲያን ባለን ነገር ላይ ባለን የኛ ጉድለት የኛ ብለን የምንለው እኛ ሳንናገር ቀርቶ ያወጣው ቅድም አሁን ስለ መካነ ኢየሱስ ቤተክርስቲያን ሲናገር ነበር አይደል? ዮናስ ቄስ ገዙ ምናምን እኛ ስንት ጊዜ እኮ የተናገርንበት እኮ ነው። ይሄ አንዴ ማን ዮናታና ዮኒ ነው እንደዛ ብሎ ሲል የነበረ ይሄ የማይክሮዌቭ የሚባለው አለ አይደል? እዚህ ነጮቹ ምግባቸውን እንትን የሚሉበት የተረሳ ነገር የቆየ ነገር አምጥቶ እንደ አዲስ ነገር ይሄ የዮናስ ገዙ እዩት፣ እኔ የጴንጤውን ገለጥኩት ብሎ ዮኒ እኛ አስቀድመን ተናግረንበታል እኮ ነው ብዬ ምን መካነ ኢየሱስ ቤተክርስቲያን መግለጫ ሰጥታበታለች። ጴንጤው አስቀድሞ የሚያውቀው ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን ግብረ ሰዶማውያን ናቸው ብለህ አንተ እንደምታወራው ኢትዮጵያ ውስጥ አታመጣም። በውጭ በአሜሪካ ያለው አንዷ ሎካል ቸርች ነች። ስንት ቸርቾች እንኳን እንዳልተቀበሉትና እንደተቀበሉት አታውቅም። 5 ሉትራውያን አሉ አሜሪካ ውስጥ፣ የ5 ሉትራውያን ቸርች ማለት ነው። የአንዷ ብቻ ነች ይህን እቀበላለሁ ብላ ያለችው። እሱንም ከህብረቱ ተወግዘዋል። 4ቱ ሉትራውያን ንጹህ ሉትራውያን አብያተ ክርስቲያናትን ሁሉ ግብረ ሰዶማውያን ናቸው ብለህ ስትል ነበረ። ለዚህ ነው አየህ አቸኩል ብዬ ያልኩ። የኢትዮጵያ ከዛች ጋር ግንኙነት ነበራቸው ድሮ ሳይታወቅ፣ ሲታወቅስ አቋረጡት። ይህንን አንተ ዛሬ ቪዲዮ አሳይተህ ነው እንደምናውቀው። እኛ እኮ አስቀድመን ተነጋግረንበታል። ኑ ግለጡባቸው፣ ኑ አውጡት፣ ዘርግፉት። እንኳን የደብተራ ልጆች መጥተው የሚዘረግፉት አድን ብራዘር፣ እኛ እንኳን የምንዘረግፈው ነገር የለም። የእነሱ የተዘረገፈ ቁጭ አላለ አይደል እንዴ? ኢየሱስና ማርያም እየተፈራረቁ አንዱን ወንድ ሳሙት ብሎ የሚል እየተፈራረቁ እኮ ነው የሚለው መጽሐፋቸው። በዚህ ነው ያልክ ነውር አለ እንዴ? ይህን ስናገር እንኳን ከጥላቻ አይደለም ተናገሩት፣ መጽሐፉ ላይ ስላለ ነው።
ለሌሎችም ሰዎች በእኛ በወንጌል አማኞች ውስጥ ያላችሁ የፈለቀው ቤተክርስቲያን ውስጥ ፓስተሩ ነው ወንጌል አይሆኑ የተደበቀ የግለሰቦችን ድካም ልታገኝ ትችላለህ። ኦኬ የግለሰቦችን ዘማሪም ይሁን ፓስተር ነብይም ይሁን ማን whatever የግለሰቦችን ድካም አግኝተህ እሱን ልታወጣ ትችል ይሆናል። ከዛ ውጪ እንደ ቤተክርስቲያን ነውራችን ገበናችን ብለን የደበቅነው የሸፈንነው በመጽሐፍ ጽፈን ያስቀመጥነው አትቅመሱ አትንኩ ብለን ያልነው በጴንጤ ታሪክ ውስጥ እንዲህ አይነት ነገር የለንም። እንኳን ዮኒ ማኛ ትናንትና መጥቶ አይደለም እኔ ዛሬ 27 ዓመት ተቀላቀየ እንኳን የጴንጤ ማውጣው ገበና የለኝም። ኦኬ አዎ ብራዘር የዓለም ህዝብ 7 ቢሊዮን ምናምን ነገር ነው አይደል? እነዚህ ይሄ ሁሉ ህዝብ እንኳን እንዲሰማኝ ባደርግ ማለት ቢሆን እግዚአብሔር እድሉን ቢሰጠኝ እና በወንጌላውያን አማኞች ላይ ወይ በኦርቶዶክስ ላይ ወይ በካቶሊክ ላይ ወይ በሰዎች ላይ በግለሰቦች ላይ ይሄ ሁሉ ህዝብ ሰማኛል ብዬ ወጥቼ በሐሰት ስናገር ስማቸውን ታሪካቸውን ለማበላሸት ስናገር የገዛ ግለሰብ ይሁን ቤተክርስቲያን የእውነት አምላክ እግዚአብሔር በዙፋኑ ላይ ያለ ያያል። ጽዋው ሲሞላ ግን እኔን አንተን አያድርገኝ። እግዚአብሔር እንዴት እንደሚቀጣ ያውቃል። እነዚህ ሰውን በነገር በደለኞች የሚያደርጉ ብሎ እንዳለ በትንቢተ ኢሳይያስ መጽሐፍ ላይ ኮንሲኮንስ ያለው ወንድሞች እናቶች፣ ለዚህ ነው ሳታረጋግጡ አታውሩ፣ ሳትይዙ አትናገሩ፣ መረጃ ሳይኖርህ አታወራ። ሚስጥር አለኝ ብላችሁ ቀንደ መለከት ይነፋልኝ ብላችሁ አትበሩ። በዓለም አቀፍ አብያተ ክርስቲያናት ተብለው በሚባሉት ዘንድ ብዙዎቹ ምን ነው የግብፅ የግሪክ ኦርቶዶክስ ግብረ ሰዶማውያን ሲያጋቡ ለምን እንደዚህ አላልክም? አንድ እኛ ተቀበልን እንዴ እንደዛ ብለው የሚሉት አልተቀበልንም። የግድኛ ከህብረቱ ከአባልነት የተነጠሉ አብያተ ክርስቲያናት አምጥተኛ ላይ ልትሰፋ የምትፈልገው ህብረት እኮ አለን እኮ አልኩ። አሜሪካ ላይ ነው ያለው። ጠይቅ። የአሜሪካ ጤናማ የሚባሉ አብያተ ክርስቲያናት እነማን ናቸው? እዛ ህብረት ውስጥ ያሉበት ብለው ጠይቅ። እዛ ህብረት ውስጥ ግብረ ሰዶማውያንን የሚቀበሉ እዛ ህብረት ውስጥ እንደሌሉ በ4 ነጥብ ዘግቼ እነግርሃለሁ። ትልልቅ ሜጋ ቸርች ያላቸው ብለን እንደነ ጆን ኦስቲን አይነት ሌሎችን ብታመጣ ግለሰብ ነው እሱ እዛ ህብረት ውስጥ የለም። እኛ አይመለከተንም። ጆን ኦስቲን እኔ አሁን የማልቀበለው አገልጋይ ነው። በተለይ ኦፕራ በተባለችው ፔጅ ላይ ቀርቦ ያኔ ከተናገረ በኋላ በቃ እኔ ወጣልኝ። ስለ ኢየሱስ ክርስቶስ ወንጌል ስለመስበክ ያወራው ነገር ማለት ነው። በቃ እኔ እዛ ጋር አቆምኩኝ። ወንጌል ጋር ከተሽመደመድክ በቃ አቆማለሁ አልኩ። ይሄ ፕሮስፔሪቲ ጎስፐል ብሎ የሚለውን የሚሰብክ ስለሆነ አልቀበልም። ተቀበል ብሎ የሚያስገደኝ አንድ ጴንጤ የለም አልኩ። ቢኖርስ ባለፈው እንዳልኩት በእውቀት ሱሬን ታወልቃለህ ማለት ነው። በግድ መታ አጭንብኝ። ምን ይላል አጭንብኝ። ጆል ኦስቲንን ተቀበል ብለህ አትለኝ። አልቀበልም። እኔ አይደለም አብዛኞቹ አይቀበሉም። ወንጌል ላይ የሚያመቻምች ማለት ነው። ወደ መንግስተ ሰማያት ለመግባት አንድ መንገድ ብቻ ብሎ መጽሐፍ ቅዱስ የሚነግረን ያ መንገድ ማን ነው? ኢየሱስ ማለት ነው። ከኦፕራ ጋር ቁጭ ብሎ እሱ ስለተሞዳሞደ የእሱን መጽሐፍ ያነበበ ጴንጤ ሁሉ እዛው የጠጣውን ይጠጣ ማለት ነው። ተተፉት ነው ብዬ የምልህ ጴንጤ ግብረ ሰዶማውያን ናቸው አለ። እሺ አምጣ ብዬ እለዋለሁ። ከአብያተ ክርስቲያናቱ አምጣ ህብረቱ ላይ እነማን ናቸው አለ። ጆል ኦስቲን ብሎ አላለኝም እንዴ? በመጀመሪያ ስለኛ ወንጌላውያን አማኞች በዓለም ዙሪያ ለመጠየቅ ከፈለጋችሁ በአውሮፓውን የአብያተ ክርስቲያናት ህብረት አለ አይደል? የጤናማ አብያተ ክርስቲያናት ወንጌላውያኑ በነጮቹ ዘንድ ህብረት አለ። የህብረቱ ሄድ ኦፊስ የት ነው ያለው ብላችሁ ጠይቁ። እንዴ አንብቡ እንጂ እኔ 7ኛ ክፍል ተማሪ ልብለጠ እንዴ? አንብብ። የት ነው ሄድ ኦፊሱ ያለው? እዛ ትደውልና ወይ ደግሞ ዌብሳይታቸው አለ። በዛ ውስጥ ስንት አባል አብያተ ክርስቲያናት አሉ፣ እነማነማ ይባላሉ፣ ስማቸው እዛ ጋር ተዘርዝሮላል። እነዛ አብያተ ክርስቲያናት ጤናማዎቹ ናቸው። በዓለም ዙሪያ ላሉት ለጤናማዎቹ የሚወክሉ እነዛ ናቸው። ከዛ ህብረት ውጭ ያሉትስ በስተት ትምህርት፣ በስተት ልምምድ፣ በተለያየ ነገር ያሉት እነሱ እኛን አይመለከተን።
አይመልከት። የማንንም ሌባ አምጥተህ እኔን ይመለከታል ትለኛለህ? እኔ በስሜ ጴንጤነት አልቀበልም እኮ አልኩ። አልቀበልም እኮ ነው ብዬ የምለው። የወንጌል አማኞች አገልጋዮች ከሰዎች ጋር ምን እንደምታወሩ ተጠበቁ፣ ተጠንቀቁ። በተለይ አገልጋዮች ምን እንደምታወሩ ተጠንቀቁ፣ ተጠበቁ። እኔ ላገኘሁት ሰው ሁሉ እኮ አላወራህም። ባወራህ ማውራት ያለብኝ ያህል ድረስ ነው ማወራው። አንዳንዴ የምትነግረኝን ነገር አውቀዋለሁ ቀድሜ ስለሰማው፣ ግን ስታወራ እንደማላቆኝ ነው የምሰማህ። ነው እንደ እውነትህን ነው ብዬ እሰማሃለሁ። አንተ ለእኔ አዲስ ሚስጥር ነግረህ ይሞታል ማለት ነው። እንደ ባለ አእምሮ እንደ መንፈሳዊ ሰው ደግሞ ሰው ሚስጥር ነው ብሎ የነገራችሁን ነገር አይነገርም። ኪፕ አድርግ፣ ታማኙ። ለዚህ ነው የወንጌል አማኞች ወንድሞቼ እናቶቼ ዝም ብለሽ የደወለልሽን ሁሉ እያልሽ አታውሪ። የደወለልን ሁሉ አታውራ። እንደዛ ጠብቀህ የምትይዘው ነገር አለ። ሴትዮዋ ዝም ብላ የምታፈስ አይነት ነገር ከሆነች የሰጣሃትን ሁሉ ጭምራ ዝም ብላ የምታፈስ ነው። ሚስጥር መጠበቅ የሚባል ነገር አለ። ግለሰብ እንኳን ከነገረ የግለሰብ ድካም እንኳን ከነገረ ወደ ጉድጓድ እስከገባ ድረስ እናንተ የማታውቁት በጣም ብዙ ነው የማውቀው። በትዳራቸው ጉዳይ በግላቸው ጉዳይ ያወሩኝ እህቶች ወንድሞች በጣም ብዙ አሉ በዓለም ዙሪያ እና ድብን ትላታለህ፣ አልናገርም። እኔም ድብን እላለሁ፣ አልናገርም። ምክንያቱም እነሱ ታማኝ ሆነው ለእኔ ከነገሩኝ እኔም ታማኝ ሆኜ ይዤ መምከር ባለብኝ መክሬያቸዋለሁ። ባለኝ እውቀት ጸልዬላቸዋለሁ። በቃ አለቀ። ከዛ ውጭ አይገርማችሁም ግን አልልም። አይገርምሽም ግን የእንትናና ጉዳይ አልልም። ታማኝ ሁኑ። ለማመን እንደሚናገሩ እወቁ። በየትኛውም ጉዳይ ላይ ነው ለማን ምን እንደሚነገረው እወቁ። ነባር ክርስቲያኖች በጌታ ቤት ቆዩ የተባሉትና አዳዲስ ክርስቲያኖች ሲመጡ ኦኬ የቤተ ክርስቲያን ተብሎ የሚባልን ነገር ዝም ብለህ አትናገር። መሰናክል ሊሆንባቸው ይችላል። ያንን ወንድም ያንን እህት አያንጸውም። ለዚህ ሰው ጌታን ነው የሚነገረው። አሁን አላይሱም ጌታን ተቀብሎ ወንድማችን ሰሙ እንዴት አድርገው እንደቀጠቀጡት በጌታንን ብለው የሚሉ ሰዎች እስካሁን ድረስ እንደ ሸንኮራ አገዳ ያኝኩታል። በጌታንን ብለው የሚሉ ሰዎች ይሄ ሰው ወደ አሁን ቢመለስ ሰሙ ቢመለስ ለመመለሱ ምክንያት የሆኑ እነማን ናቸው? ይሄ ሲሳይ የሚባል እና ከእሱ ጋር አብረው የሚያገጡ የሚያፈጡ የነበሩ ሰዎች ማለት ነው። እኔ ከየት ነው የተማርነው? ወንድሞች እናቶች፣ አዲስ ሰው ጌታን ሲቀበል ስለ ጌታ ፍቅርና ምሕረት ነው እንጂ የምትነግረው ይሳቅበታል፣ ይቀለድበታል። የጠፋ ያኔ በጌታ ቤት ያለው በእኛ በወንጌላውያን አማኞች እኔ ወደ ጌታ በመጣሁበት ዘመን ከዛሬ 30 ምናምን ነገር ዓመት አካባቢ ላይ ማለት እኔ 27 ዓመቴ ነው። ባይዞ 28 ነገ ነው የምገባው። ነገ ጥር 12 አይደል? አዎ ነገ ማለት ነው። ጃል ሜዳ ሚካኤል ላስገባ ገብቼ መጥቼ ነው ና ግባ ብሎ ጌታ ኢየሱስ ወደ ዘላለም ቤት ያስገባኝ። ያልገባ አስገቢ፣ ያልገባ አስገቢ። የሚንከራተት በግ እግዚአብሔር አገሩ የት ነው እያለ የሚንከራተት በግ የዛሬ 27 ዓመት ፈረንሳይ ለጋ ሲሆን በቀበሌ 05 ጋር ወደ ላይ መጥቼ ጃልሜዳ ግብፅ ኤምባሲን ዞር ብዬ አይቼው አላውቅም ነበር። ሚካኤልን ላስገባልህ እዛ ማለት ነው። የሚካኤል ታቦት አለ ቃና ዘገሊላ ተብሎ ሚካኤልን ላስገባ መጥቼ የዘላለሙ አባቴ ኢየሱስ ሙሉ ወንጌል አስቀድማ ባዘጋጀችው ኮንፈረንስ ላይ ስብከተ ወንጌል ሰምቼ ነበር። የዛን ቀን ዞር ስል በዛ ጋር ወደ ቀኝ ሳይ 05 አውቃችሁ ታዲያ ከፈረንሳይ ለጋ ሲሆን ስንመጣ ዳገቷን
ሙሉ ወንጌል ቤተክርስቲያን ታውቁታለች፣ ቤላ መታጠፊያ ጋር። አዎ አየህ፣ ዛፎቹን ሁሉ ጭምር እነግርሃለሁ ብራዘር። የገጠር ልጅ ነኝ ብዬ ስለ አዲስ አበባን ማላቀ መስሎ ከሆነ እነ እንዳልክ ብቻ ዝም ብለው ደንሰውበት ጨፈሩበት ያደጉበት መስሎ ከሆነ በጣም ተታለሃል። እናውቀዋለን ጓዳ ጎርጓዳውን እና 05 መጥቼ ጃልሜዳ ጋር ስደርስ በቀኝ በኩል የሆኑ ሰዎች ይገባሉ። መጽሐፍ ቅዱስ የያዙ እነዛ ቤንጥ የሚባሉት ናቸው። ሲገባ አብሬ ሰተት ብዬ ገባሁላ። መቼ? ጥር 12 ቀን ነገር አይደል? 12 ኤርሚያስ ጌታን ያገኘባት ቀን፣ ኦፊሻል ጌታን እጆችን አንስቼ የተቀበልኩበት ቀን ማለት ነው። እና በዚህ 28 ዓመት ውስጥ ማለት በዚህ 28 ዓመት 27ኛ ላይ ነኝ አለ። በዚህ 27 ዓመት ውስጥ እንኳን ብዙ የሰማሁት ብዙ ያየሁት ነገር አለ የማይነገር አይተህ በእግዚአብሔር ፊት ብቻ አባ ብለህ የምትለው የብዙ እህቶች ችግር የሆኑብን እህቶች ቸርች ውስጥ ችግር የሆነችብን እህት ችግር የሆኑብን ወንድሞች እኔም ችግር የሆንኩባቸው አንዳችን ለአንዳችን እየጸለይን ጌታዊ ልቡን ለውጠው ይዚህ ኧረ ጌታዊ እባክህ መቀጥቀጫው ምራት በዶሻ በድኛው በእጅ ነው ብሎ እንዳለ በለኔ በደሬ መዝሙር ይቅርታን ለማድረግ ልብ ያልሆን እያለን አንድ ጥቅልል ሶፍት እስክጨርስ ድረስ በእግዚአብሔር ፊት ያለቀስኩበት ለራሴም ለሌሎችም ሰዎች እንደዛ ነው የሚደረገው። አየህ፣ እንደዛ ነው የሚደረገው። ጸልይለት ለደከመ መንገዱ ለተጣመመ ጉድፉን አታስፋ የባልንጀራህን ትተህ ራስህን እከሌ ደከመ እከሌ በረታ ምን ይረባል አንተ የሐሜቱ ሁካታ ሸርተት ሲል ወንድምህን ካየህ ወሬውን ተወና ተለይለት ተግተህ እኔ የአምባ ነው የአምባ አልደረቀም እንዲደርቅም አልፈልግም። ጌታዬ ሁሉ ይቅርብኝ። ይሄ ሰው ከፈለገ ከዚህ ቤት ላይ እንዳይመጡ አድርጋቸው፣ እምባው ግን እንዳይቀርብኝ ጌታዬ፣ ድምፅ ግን እንዳይቋረጥብኝ። እኔ አባት የት ያቁኛል? የት አውቃቸዋለሁ? አንተን ያገናኘኝ የት ያቁኛል? አንድረኛ የት ያቁኛል? እንዳልክ የት ያቀኛል? እሙት የት ያቀኛል? ኤፍሬም የት ያቀኛል? ገኒ ነራሄል የት ያቁኛል? ቢንያም ቤኪ ጸግዬ የት ያቁኛል? ታግዬ እኔ ታውቃቸው ነበር። አንተነ በመንግስት ጠርተህ ከዓለም ርኩሳት አድነህ እኔንም አድነኝ አምጥተህ አገናኘኝ። አሁን ግን አውቃቸዋለሁ። አሁን ግን ሰው በክርስቶስ አውቀዋለሁ እንዳለ እዚህ የጠሯቸው ወንድሞቼ እናቶቼን አውቃቸዋለሁ። በሩቅ ያሉትን አውቃቸዋለሁ። አንተ ያወካቸውን አውቃቸዋለሁ። ክፉን አልመኝላቸውም። የአባቶች አምላክ ሃሌሉያ። ጌታዬ ለዘላለም ስም ይባረክ። የት አውቃቸዋለሁ? የት ያውቁኛል? እንድተዋወቃቸው እንኳን ያስተዋወቀኝ ምክንያት የሆንከኝ አንተ ነህ። ምክንያት የሆንከኝ የእግዚአብሔር ልጅ አንተ ነህ። ምክንያት የሆነ ደምህ ነው። ደምህ ነው። ከወንድሜ ከእንዳልካ እንድተዋወቅ ደምህ ነው። ሞትህ ነው። ትንሣኤህ ነው። እህቶቼን የት አውቃቸው ነበር? የት ያውቁኝ ነበረ? ያስተዋወቀን እኮ አንተ ነህ። ከነገድ ከህዝብ ከቋንቋ ሁሉ ዋጅተህ ያስተዋወቀን እኮ አንተ ነህ። ወንድሜን እንዳልክን ወንድሜ ብዬ እንጠራው፣ እህቴን ሙቲን እህቴ ብዬ እንጠራት፣ ወንድሜ ኤፍሬምን ወንድሜ ብዬ እንጠራው። በደም ስለቀደስከን፣ ከዓለም ርኩሰት ስላዳንከን፣ በቅዱስ አጠራር ስለጠራህን፣ ምሕረት የገነነለት ምሕረት የተደረገለት የፍቅር ባለዳዎች የምሕረት ባለዳዎች የሆነን እዚህ የተሰበሰበን ሁላችን የአንተ ለማኞች ነን። ከአንተ የምንለምን ስለምንኖረው ኑሮ ከአንተ የምንለምን ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ ልጆቻችን፣ ስለ ነገ የዘመን ቁጥራችን ሁሉ አንተን የምንለምን ያለ አንተ መኖር ማቻል የማንችል ድኩማን፣ ደካሞች፣ ደቃቆች ሸክላ የሆንን ነን።
የከበረው መዝገብ የሆንከው ጌታ ኢየሱስ አንተ ግን በእኛ ውስጥ ስላለህን አንተ ስላለህን ብርቱ ነን። ደካማውን ብርቱ ነኝ ብሎ ይበል እንዲል ቃልህ። አንተ ግን ስላለህን ብርቱ ነን። አንተ ግን ስላለህን እንደ ደቦን አንበሳ ነን። አንተ ግን ስላለህን በቅዱስ ስምህ እንጓደዳለን። አንተ ግን ስላለህን በምድር ከፍታዎች ላይ ታስረግጠናለህ። አንተ ግን ስላለህን በጽድቅ በትውልድ መካከል እንድንሰለጥን ታደርገናለህ። አንተ ግን ስላለህን በቅዱስ ቃልህ ብቻ በመንፈስ ሙላት በዚህ ትውልድ መካከል በኃይልና በስልጣን ታራምደናለህ። የእግዚአብሔር ልጅ ኢየሱስ አንተ ግን ስላለህን ቀኝና የፊትህ ብርሃን ስለበራልን ቀኝ ስለደገፈን ቸርነትና ምሕረትህ በሕይወታችን ዘመን ሁሉ ኢየሱስ ስለሚያኖረን አንተ ግን ስላለህን ዛሬን እንዳልኖር የወሰኑ ክፎች ያሟረቱብኝ ሟርት፣ ሌሎች የሟረቱብን ሟርት፣ የሟርታቸው ቃል በእኔና በልጆቼ በቤተሰቤ በወንድሞቼ በእህቶቼ በቤተሰባችን በአገልግሎታችን ሁሉ ላይ እንዳይበቅል ክፉ ቃላቸውን እያመከንክ ዛሬን አሳየኸን። ነገንም ለማየት ማንንም ተስፋ እናደርግም። ደግሞም በማንም አናፍርም፣ በማንም አንሸማቀቅም። በጽድቅ ታራምደናለህ። አቤቱ እርዳታው ካንተ ዘንድ ይሆንለት፣ በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው ተብሎ በቅዱስ ቃል እንደተጻፈ አንተን እናስባለን። አንተ እኮ ብርቱ አለታችን ነህ። ዳዊትም ሮጦ ከሳኦል ሰይፍ ወደ ተጠጋበት ወደዛ ወደ አዶላ ዋሻ በመጣ ሰዓት ያንንም ቦታ የማምለጫ አለት ብሎ ጠራው ብሎ እንዳለ የማምለጫ አለቴ የአብ ልጅ ኢየሱስ በፊት እደፋለሁ፣ በፊት እንበረከካለሁ። የኔ ጌታ በፊት እንበረከካለሁ። ኦ የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። በፊት እንበረከካለሁ። ከብዙዎች ሸሽቼ ያመለጥኩብህ ከቃላቸው ጦር ከቀስታቸውና ከፍላጻቸው ሳኦል ከወረወረበት ጦር ሸሽቶ ሄዶ በተደበቀበት ቦታ ላይ ባሪያህን ዳዊትን የጠበቅከው ጌታ ትጠብቀኛለህ። አባዬ ትጠብቀናለህ። እግዚአብሔር ትጠብቀናለህ። ከክፎች ምላስ ትጠብቀናለህ። ከክፎች ቀስት ከወጥመዳቸው እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ የተንኮለኞችን ሐሳብ ከንቱ እያደረግ የማምለጫ አለቴ ነህ የአብ ልጅ ኢየሱስ። አንተ ስላለኝ በአንተ ብቻ እመካለሁ። ወንድሞቼ እናቶቼ አንተ ስላላቸው በቅዱስ ስምህ እንጓደዳለን። የእኛ ቤት ንጉሥ፣ የእኛ ቤት ራስ፣ የእኛ ቤት ጠባቂ፣ የእኛ ቤት ደግ፣ የእግዚአብሔር ደግነት፣ የኢየሱስ ደግነት በእኔ ሕይወት፣ በእኔ ልጆቼ ሕይወት፣ በእህቶቼ፣ በዘመናቸው፣ በቤታቸው፣ በቤተ ክርስቲያናችን አንተን የራራህልን፣ አንተን የጠበቅከን፣ አንተን የጋረድከን። ባሪያህም እንዳለ ይህ ማምለጫ አለት ነው ብሎ ጠራው ይላል። እግዚአብሔር ሆይ ዳዊትን በጠላቱ በሳኦል በልጁ በአቢሻሎም በጎልያድ ሰይፍ እንዳይመተር እንዳይወድቅ የጠበቅከው ዘይትህን ስላሳረፍክበት ሳሙኤልን ልከህ ስትቀባው መንፈስ በላዩ ላይ ስለመጣ ባሪያዬን ዳዊትን አገኘሁት፣ ቅዱስንም ቅባቴን ቀባሁት፣ እጄም ትረዳዋለች ብለህ እንዳልክ የአመፃ ልጅ መከራ እንዳይጨምርበት ያንን ታናሽ ብላቴና የቤተልሔም እረኛ የጠበቅከው ጌታ፣ የጋረድከው ጌታ በዘመኔ ስትጋርደኝ በዘመኔ ስትጠብቀኝ አውቃለሁ። ብዙዎች ተሰልፈዋል፣ ብዙዎች ተሰብስበዋል፣ አሳይተኛል ጉባኤያቸውን። እግዚአብሔር ሆይ ጦርነቱን ላንተ ተዋለሁ። እኔማ ምን አቅም አለኝ? በስድቤ አላስቆማቸውም። በወንድሞቼ ላይ የተነሱ አሉ፣ አካል በሆነች ቤተክርስቲያን ላይ የተሰበሰቡ አሉ። እኔ አላስቆማቸውም። የምታስቆማቸው ግን አንተ ነህ። አንተ ነህ የአባቶች አምላክ። አንተ ነህ ከሳኦል ሰይፍ ያስመለጥከው፣ ከሳኦል ጦር ያስመለጥከው፣ ከጎልያድ ሰይፍ ተመትሮ ቆርጦ እንዳይጥለው በኤላ ሸለቆ ላይ እንደረገመው ስጋህን ቆራርጬ ለሰማይ አሞሮች እሰጣለሁ ብሎ ባለበት ጊዜ እንዳለው ቃል እንዳይሰራበት ባሪያህን ዳዊትን ያገኘው ያፈሰስክበት ቅዱስ ቅባት ነክቶታል። ባሪያህን ነክቶኛል። ኢየሱስ ጌታዬ እኮ ነው። ነክቶኛል። ኢየሱስ አባቴ እኮ ነው። ውስጤ እንዳንበሳ ነው። ኦ የኔ ጌታ ለዘላለም ስም ይባረክ። ነክቶኛል። ኢየሱስ እኮ ነው ብዬ የምልህ ያንን የቤተልሔም እረኛ ያገኘ ጌታ አግኝቶኛል። ኢየሱስ አግኝቶኛል። ኢየሱስ ካፈሰሰብኝ ቅባት የተነሳ
ጫፌን አትነኩት። ልትሰድበኝ ትችላለህ፣ ስሜን ልታዋርድ ትችላለህ። 10 ዓመት ሙሉ ቀጥቅጣችሁም አልቻላችሁም። ጴንጤ ከኦርቶዶክስ ተደራጅታችሁ ማለት ስትሰድቡኝ ነበረ። አልቻላችሁም፣ አትችሉምም። እኔ ማንም ስለሆንኩ አይደለም ኢየሱስ ብርቱ ስለሆነ እንጂ። ጌታ እጅግ አድርጌ አመሰግናለሁ። አዎ አብሻሎም መንግስቱን ገልብጦ አንተ የሰጠውን ዙፋን ሊወርስ ባሪያህን በተገዳደረው ጊዜ ጦረኞች ልከህ የዳዊት ኃያላን የነበሩትን እነ በንያስን እነ ኤልያብን ልከህ እግዚአብሔር ሆይ ፍጻሜው በዛፍ ላይ ተንጠልጥሎ በሰይፍ ተመቶ እንዲወድቅ አደረግከው። የዳዊት ልጅ ቢሆንም የተነሳው በአንተ መንግስት ላይ ነበርና። አዎ እየሰማህ ነው። 2 እግር ያለህ ሰው አዎ የተነሳው አቢሻሎም በአባቱ በዳዊት መንግስት ላይ ሲነሳ ሊገረስስ የመጣው እግዚአብሔር ሆይ በባሪያህ አፍ እንደተናገርክ ለናባጥ ልጅ ለኢዮርብዓምና ለአብያ በተራራማው በኤፍሬም ሀገር የአባቶቼ አምላክ እንዲህ ብለህ እንደተናገርክ ለዳዊትና ለልጆቹ ለዘላለም በጨው ቃል ኪዳን መንግስትን እንደሰጠው አታውቁምን ብለህ ያልክ ጌታ ተነሳህለት ለባሪያ ለዳዊት ልትሟገት። ይህን ነው የማወራው በጌታዬ ፊት። እናንተ በምላሳችሁ ልጥሉኝ፣ በእምባዬ እጥልሃለሁ አልኩ። በእግዚአብሔር ፊት በእምባዬ እጥልሃለሁ አልኩ። ሊጥሉት አልኩ። በግራና በቀኝ ተሰለፉበት። ዳዊት እንደተቀባ ባዩ ጊዜ አቢሻሎም ከጎረቤት ጎልያድ ከንጉሥ ሳኦል ሁሉንም ድል እያደረገ እንዲቀጥል ያደረገው ባሪያዬን ዳዊትን አገኘሁት ይላል። ይኸው ነው ዳዊት በእግዚአብሔር ተገኝቷል። ሳኦል ሳያገኘው በፊት እግዚአብሔር አግኝቶታል። የኔ አባት አቢሻሎምን ሳይወልደው በፊት ዳዊት በእግዚአብሔር ተገኝቷል። በቤተልሔም አግኝተዋል። የኔ አባት አግኝተኛል። ልጆቼን ሳልወልድ እዚህ የሚሰማኝ ህዝብ ሳላገኝ በፊት አግኝተኛል። አዎ አግኝተኛል። እዚህ ያሉ ወንድሞቼ እናቶቼ እኔን ሳያገኝ በፊት አግኝታቸዋል። ዳዊት ሳኦል ሳያገኘው በፊት እግዚአብሔር በቤተልሔም በኤፍራት አግኝቶታል። በሳሙኤል በኩል አግኝቶታል። ዘይት አፍስሶበታል። ባሪያዬ ዳዊትን አገኘሁት። ሳኦል በጦር ሳያገኘው በፊት እግዚአብሔር ዳዊትን አገኘው። ጎልያድ በሰይፍ ሳይቆርጠው በፊት እግዚአብሔር ዳዊትን ቀድሞ አገኘው። ቀድሞ ያገኘን እግዚአብሔር ስላለ ነው። ቀድሞ ያገኘው እግዚአብሔር ስላለ የሳኦል ሰይፍ የሳኦል ጦር ዳዊትን ከግድግዳ ጋር አላጣበቀውም። የጎልያድ ሰይፍ ዳዊትን ቆርጦ አልጣለውም በኤላ ሸለቆ ላይ። ለምን? የሳሙኤል አምላክ እግዚአብሔር የአባቶቼ የነቢያት አምላክ እግዚአብሔር ብላቴናውን አስቀድሞ በቤተልሔም በጎች በሚጠብቅበት ዱር ውስጥ አግኝቶታል። ኤርምያስን የት ነው ያገኘው? እንዲሁ አግኝቶኛል። ወንድሞቼን የት ነው ያገኛቸው? እንዲሁ አግኝቷቸዋል። እህቶቼን እንዲሁ አግኝቶናል። ለዚህ ነው አየህ፣ የምላስ ውርጅብኝ እኮ ተረባርባችሁብኝ ነበር በባለፉት ጊዜያት ላይ ወንድሞቼ ብዬ ከምጠራቸው ጀምሮ ዓለም ሁሉ እኮ ነበር ፎቶዬን ዘቅዝቆ በህመሜ ቀለዳችሁት። አዳነኝ ኢየሱስ። የነርቡ በሽታ ዳግም እስከማላገኘው ድረስ ቅዱሳን ባዋጣችሁልኝ ገንዘብ 1 ሳንቲም ያልሰጡኝ ናቸው ሞቴን ሲራገሙ የነበሩት። በደላቸውን ሳልቆጥር ነው የተቀበልኳቸው። ጀግና ነው ኢየሱስ። እስኪ ያድነው ያሉት ኢየሱስ አዳነኝ ጌታዬ። እንዲህ መሰክራለሁ ጌታዬ፣ እንዲናገራለሁ። ሰይጣን እየተንጫጫ ስጋ ለባሽ እየተንጫጫ አዳነኝ እስኪ ያድነው ሲሉኝ የነበሩ ሰዎች አዳንከኝ። የምድራውያንን ጠቢባንንም ተጠቅመህ በሕክምና አዳንከኝ። ኢየሱስ አዳንከኝ። ጠላቶቼ እያዩ አዳንከኝ። እግሬ ያልተቆረጠም አዳንከኝ። የአብ ልጅ ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ የዳንኤል አምላክ ለምድራውያን ጠቢባን በሰጣቸው እውቀት ዋው ወንድሞቼን እህቶቼን በዓለም ዙሪያ ያሉ ቅዱሳን ወገኖችን ገንዘብ ጠይቀዋቸው ወገኖቼ አዳንከኝ። የአብ ልጅ ምስጋናና ክብር ለታላቁ ለስም ይሁን። ስለ ልባቸው ቅንነት ከኔ ጋር አብረው ለቆሙ እዚህ ላሉ
እነሱና የነሱ የሆነውን ነገር ሁሉ ባርክ። ባወጡት እጥፍ አልልህም፣ 100 እጥፍ አልልህም ጌታዬ፣ በሚሊዮን እጥፍ ባርካቸው። ከአንተ ዘንድ በሆነ በረከት እግዚአብሔር ሆይ እስኪ ደነግጡ ድረስ ቤታቸውን በበረከት ሙላው። ለእኔ በጎነትን አድርገዋልና ዓመትና 2 ዓመት ሙሉ እያቃሰትኩ ትራማዶልና ኮዲን በሚባል ኪኒን እያዋጥኩኝ ጠዝጣዜው ሲተወኝ ሰብክ የነበረውን ወንጌል ጥቂቶች ነበሩ የሚያውቁ የነበሩት። ባርካቸው። እህቴ እብራዊትን፣ እህቴ ትዕግስትን፣ ወንድሜ ዶክተር ሻውልን፣ ወንድሜ ፓስተር ታሪኩን፣ ወንድሜን ፓስተር ሰለሞን ደሳለኝን፣ በሩቅ በቅርብ የሚያውቁ ወንድሞች እናቶቼን ባርካቸው። የአባቶች አምላክ ቀኝና የፊት ብርሃን ይብራላቸው። ዘር ትውልዳቸው ይባርክ በሄዱበት ቦታ ሁሉ። ስድብን ታግሰው ስለ እኔ ከራሴ ከሚያምኑ ወንድሞች እናቶች ገንዘብ በመጠየቁ የእኔው የራሴ ህዝብ ወንጌላውያን አማኞች እህቶችና ወንድሞቼ ከጉድለታቸው አንስተው በሰጡኝ ገንዘብ 10 ሳንቲም ያልሰጡ ሰዎች ሞቴን ሲመኙት ያመለከውና የሰበከው ኢየሱስ ያድነው ብለው ሲያላግጡ አዳንከኝ ጌታዬ፣ አዳንከኝ። ቅዱስ ስምህን እባርከዋለሁ። እንደዚህ ያሉትንም ወንድሞች እናቶቼን እወዳቸዋለሁ። አልቆጥርባቸውም፣ ስላላወቁ ነው። ቀድመህ ስላገኘኸው ዳዊትን ጌታዬ ባሪያህን ልከህ ዘይቱን በቀንድ ይዞ ከአርማቴም ተነስቶ ወደ ቤተልሔም ኤፍራታ ወደና አባባሴ ቤት ሲሄድ ሳኦል ቢሰማ ይገለኛል ብሎ ሲል መስዋዕት እንደሚሰዋ ሆነ ሂድ ብለው ባሪያህን ላከው። ለቤት የታመነ ነቢይ ሳሙኤል ላከው። ዘይቱን ላዩ ላይ ያፈሰሰበት ታናሹ ብላቴና ዳዊት ላይ የበጎች እረኛ፣ የቤተልሔም የኤፍራታ ጠባቂ። ለካ ጌታዬ ቀድመህ ስላገኘኸኝ ነው የክፉዎች ምላስ ያልገደለኝ። እህቴና ወንድሞቼን እዚህ ያሉትን ለካ ቀድመህ ስላገኘህን ነው። ለካ የሚያሟርቱ ሟርተኞች በሟርታቸው ፎቶአችንን በወስፌ በአንካሴ በማረሻ እየሰኩ በእሳት እያቃጠሉ አመድ ይሁን እያሉ አሁንም ስሙንም አልጠራላችሁ አንድ የኦርቶዶክስ ቤተክርስቲያን አገልጋይ የሆነ እዚህ ሶሻል ሚዲያ ላይ አለ። በቅርብ ጌታዬ አሳየኝ። ጎጃም ምድር ላይ ሄዶ ምን ሊያደርግ ፎቶ ሰብስቦ ነው ሄዶ ፎቶ ሰብስቦ ሄደ። ለምን? አቤቱ ጌታዬ፣ አቤቱ ጌታዬ፣ በልብ ደስታ አመሰግናለሁ። የኔ ጌታ ኢየሱስ ደስ ስለሚለኝ እኮ ነው የምስቀው። የኔ አባት አንድ እረኛ የሆነ ክፍል ውስጥ ተቀምጦ የሆነች እህቴ እቤቷ ውስጥ ሳሎኗ ውስጥ ሆና ስታለቅስ እዛ ሚስጥርን ትገልጥልናለህ። እንደዚህ ጌታዬ ስም ይባረክ። ኢየሱሴ ጎጃም ሀገር ሄደልህ ፎቶ ሰብስቦ ምን ሊያደርግ በወስፌና ባንካሴ ሊያስወጋ ማለት ነው። ይሄ ውጋታም ትውልድ መተተኛ አልኩ እኮ መተተኛ። የልጆቼን ሚስቴን ሰብስበህ እኮ ብያለሁ። እዚሁ እኮ መጥቶ ነበረ ጠንቋዩ ሰዎቹ ማለት ነው። አትጸጸትም ኤርሚያስ እያለ ማለት ነው። መተተኛ አልኩ። በሲኦል ከተዘጋጁ ሰይጣኖች ጋር አብረህ ተሰለፍ። አንድ ስም ብቻ ነው የምጠራው፣ አንድ ስም ብቻ። ይሄ በየማዕከል ኢየሱስ ብዬ ስጠራ የምጠራው ከራሴ የምጮህ መስሎ ነው አይደል? ተሳሳል። አንድ ስም ብቻ ውስጤን የፈነቀለው የምስጋና ዜማ ብለህ እንደምነው ውስጤን የሚፈነቀል አንድ ድምፅ አለ። የውስጤን ብርታት ጥሶ የሚወጣ በመንፈስ ቅዱስ ኃይል እሱን ስጠራ አድራሻ ይጠፋል ማለት ነው። እሱን ስንጠራው እህቴ እሱን ስጠራው ሶፋ ስር ብርክክ ብላ
በጓዳዋ ራሄልዬ አሜሪካ ሆና እንዳልክዬ አዲስ አበባ ላይ ሆኖ ታጓ አውስትራሊያ ሆኖ ኢየሱስ ተንበርክከን ቀና ስንል የሉም። ከበባ ሁሉ ይበተናል። አዚም ድንዛዜ ቢሆን ይገፈፋል። የጠላት ጨፍራ ቢሆን አይደል ያለው ዳዊት። ንብ ማርን እኮ እንደሚከብቦ ከበቡኝ እኮ ይላል። እንዴ የንብ ቀፎ እንደማለት እኮ ንብ ማርን እንደሚከብ ስናነባው ቀላል ነው። አንተ ቀላል ነው አይደል? ቀላል ነው ስናነባው። በዳዊት ጫማ ውስጥ ገብተህ ግን ብታየው ከራሱ መንግስት ሳኦል ስደት አንዴ በዚህ ምድረ በዳ ይሄዳል፣ አንዴ ወደዛ ወደ ንጉሥ አንኩስ ይሄድላል። ይንከራተታል። እኔ በምንኛ ቀን የተወለድኩት ገና ከእናቱ ማህፀን ጀምሮ ከተወለድበት ጊዜ ጀምሮ እናትና አባቱ የተዉት ለመተው የተሰጠ ማለት ነው። ምን ቅባት ስላለ ማለት ነው። ቅባት ይንከራተትልሃል። እዛ አይዞ ተንከራተታ። ጌታን ይዘው የትኛውን ቦታ ላይ ብትሄድ አይተዋል። እግዚአብሔር ገና ዳዊት አይተዋል። አንተ ተው በአቢሻሎም ምክር ትደነግጣለህ እንዴ? ይሰብስብ እኮ አልኩ ከእሱ ጋር የነበሩትን ሁሉ። ፍጻሜው ዛፍ ላይ በራሱ ፀጉር ታንቆ መሞት ነው። የአባቶች አምላክ ምስክር እኮ ነው አልኩ። በአንዳንዶቹ በራሳቸው እጅ መሞት። ሰው በሚሞትበት አሟሟት እንኳን አትሞቱም። ተው ዳዊት ይነሳ፣ ግድ የለህም። አቢሻሎምን ሳትወልደው በፊት እግዚአብሔር አግኝተዋል። ቤተልሔም ዱር ውስጥ እናትና አባት በተው ዛ ድብና አንበሳ በሚሰማራበት ቦታ ላይ ዛ ተገናኝተሃል። ከንጉሱ ጋር ዛ ስብሰባ ነበረህ። ራስህ ተናግረሃል ነበር እንዴ ዳዊት? ለምን ረስተኸው ነው? እንዳልታወቅ ጌታ በቀኜ ነው አላልከንም እንዴ ዳዊት? በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ስላለ ክፉን አልፈራም ብለህ እዛ ቤተልሔም ዘምረሃል ነበር እንዴ? የምን አቢሻሎም ተነሳብኝ ነው? ይነሳ። የምን ጎልያድ ተነሳብኝ ነው? ይነሳ። ስጋን ቆራርጬ በአማልክቶቹ ስም ረገመው ይላል። ይራገማ። ዘይት የፈሰሰበትን ሰው በአማልክቶቹ ስም የእናቴ ከራማ ግልብጥ ያድርገው ኤርሚያስን። እውነትሽን ነው። ቀድሞ ኢየሱስ አግኝቶኛል። ቀድሞ ኢየሱስ አግኝቷታል። እህቴን አግኝቶታል። ወንድሜን ቀድሞ አግኝቶታል። የአሪሷም ቤት ስሩን ትንቀለው ይላል። እኔ ነቅያታለሁ። ቀድሜ እኮ አልኩ። እኔ ነቅያታለሁ። ያየውም የሚና ታየ ከራማ ብለብተን በአፍጢሟን የደፋት አልኩ። መንፈሷን ሌላ ካለ ጥራ። ሌላ ዘንዶ በራሪ ተውሳክ ነፍሳት ምናምን ጋር ጠሩ። እነሱን ታሟርታለህ። እኔ ዝንብ የሚያልቅ የዝንብ አምላክ እነዚህ እኮ ያሉ እኮ ነው የሚያሟርቱት። ይንቀለው ይሉልሃል። ረከቦት እየደፋ ጉርጥና ጊንጥ እባብና አንተን እያመለክ ኤርሚያስን ድፋው፣ ንቀለው። ከነቀልከው በሚቀጥለው ጊዜ ላይ ቦቅማ ዶሮ ቦቅማ በግ አርድልሃለሁ፣ ፈርሱን እታጠብልሃለሁ፣ ፈሱን እታጠንልሃለሁ እያሉ ማለት ነው። ዳርያስ ኮተታም ትውልድ እኔ እኮ አምላክ አለኝ። አንተ ጴንጤ እኮ አምላክ አለው ነው ብዬ የምልህ እንዴ። አልተግባባንም እንዴ? ጉዳዩ አላወቃችሁንም እንዴ እስካሁን ድረስ? ስለዚህ ነው ሁሉም የያቁን ሞከረ። ሳኦልም ሞከረ፣ ከግርግዳ ጋር ተጣበቀ። ባሪያውን ዳዊትን አዳነው። ሃሌሉያ። ጎልያድም ሞከረ፣ በአንድ ጠጠር ድንጋይ ግንባሩን ብሎ የኤላ ሸለቆ ላይ የሊባኖስ ዝግባ እንደሚጋደም ተጋደመልህ አልኩ። ቴንክ ዩ ሎርድ። አዎ አቢሻሎም ተነሳ። የራሱ ልጅ ኢዮአብ ነው
ከተንጠለጠለበት በራሱ ፀጉር ታንቆ ከሞቀበት በበቅሎ ላይ ተቀምጦ ሊሸሽ ሲል ማለት ነው። አታመልጥም ስልህ አታመልጥም። በእግዚአብሔር መንግስት ላይ ተነስተህ ጦርነት ገጥመህ ግብግብ ገጥመህ እግዚአብሔር ሊበቀል ሲል በበቅሎ በምናምን ሸሽቻ ያመልጣል። አታመልጥም አልኩ። ዳዊት ቢራራ ላይ አይራራልህም። ከእሱ ጋር ያለ ኃያላን አለ። ኢዮአብ የሚባል ኃያላን አለ። ብራዘርዬ ከአንበሳ ይልቅ ፈጣን የሆኑ አሉ እኮ ነው ብዬም ለነ በንያስ አሉ። ይመጡሃል አልኩ፣ ይመጡሃል። የዘንድሮቹ በንያሶችና የዘንድሮቹ ኢዮአቦች የሚንበረከኩ ሴቶችና ወንዶች ናቸው። ገጀራ ሰይፍ ዘና አይደለም። በጌታ በኢየሱስም ከከፍታው ላይ ይውደቅ ብላ ስትል ሪቾ ታጉ በጌታ በኢየሱስ ክርስቶስም ጉባኤያቸው ይበተን ብሎ ሲል የዘንድሮ በንያስና ኢዮአብ ማለት ናቸው። የተቀባን የሚደግፉ አይቶ አቤኔርማ ያኔ ተው፣ አቤኔርን ተው፣ የአቤኔር ነገር ተው። አቤኔር ድሮ ነበር። ትዶልታለህ እንዴ አንተ? በእውነት እኮ ነው። በጣም ትዶልታላችሁ እንዴ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ቀድመ ስላገኘኝ ወንድሞቼ እዚህ ያሉትን እህቶችን እዚህ ያሉትን ቀድመ ስላገኛቸው ለሚዝቱብን ለዛቻቸውና ለወጥመዳቸው ተላልፈን እንዳንሰጥ ቀድመ ስላገኘህን ባሪያዬ ዳዊትን አገኘሁት ቅዱሱንም ቅባቴን ቀባሁት እጄም ትረዳዋለች ብለህ እንዳልክ እጅህ እየረዳችን ስላለ ስለዚህ ባዘጋጁልን ወጥመድ ውስጥ አንገባም። በጥርሳቸው አንነከስም። በስንፍናቸው ቃል አንደማም። አንተ ትጠብቀናለህ። መንፈሳችን ልባችን ባትል ተጠበቀ ይሆናል። ፍቅርን ግን እናሳያቸዋለን። ምሕረትን ግን እናሳያቸዋለን። በብዙ መውደድ እንወዳቸዋለን። ይህን መንፈስ ይህን ልብ አብዛለን። እነሱ ለበቀል ሲመጡ እኛ በፍቅር እንድንሄድ ከአንተ የተማርነው ጌታ የኢየሱስ ይህንን ነውና ይህንን አብዛለን። ክፉ ነገርን በማድረግ ተበቃዩ ሳይሆኑ ፍቅርን በማሳየት የአንተ ልጆች ተብለን እንድንጠራ እግዚአብሔር ሆይ ይህንን ህይወት አብዛልን። እንዲህ አድርጎ ነው ዳዊትን ያዳነው። አየህ፣ ቀድሞ አገኘው ማለት ነው። ቀድሞ ስላገኘው ነው። የጌታ ቅባት ቀድሞ ስላገኘው ሳኦል ቢወረውር ከግድግዳ ጋር ተጣበቀ ጦሩ። ዳዊት ዳነ። ጎልያድ ቢያገኘው በሰይፉ ቆርጦ አልጣለውም፣ በወንጭፍ ተመቶ ወደቀ። ከዛን ቀን ጀምሮ የጎልያድ ሰይፍ የዳዊት ሰይፍ ተብሎ ተባለ። አቢሻሎም ቢነሳ የዳዊትን መንግስት አልወረሰም። እሱኛው ሞክሮ ባይሳካለት አዶንያስ የሚባል የሚንቀሸቀሽ ሰው ቢመጣ የተነገረለት አለ። ኦኬ፣ አትንቀዥቀዡ። አንዳንድ ወንድሞች እናቶች ቸርች ውስጥም አትንቀዥቀዡ፣ ለአገልግሎትም አትንቀዥቀዡ። እውነቴን ነው የምልሽ እህትዬ፣ አትንቀዥቀዥ። ቸርች ውስጥም አትንቀዥቀዥ። ቸርች ውስጥም የፓስተሩን መድከም ፈልገ እሱ ሲሞት እኔን የሚይዘው ቦታውን ብለ አትንቀዥቀዥ። ብራዘርዬ፣ ቤተክርስቲያን ባለቤት አላት። ለቦታው የሚመጥን ሰው ኦኬ፣ እሱ ያዘጋጀውን ሰው በቤቱ ያኖራል። አንተ ባርቢኪው ጠብሰህ ኬኔቶ እና ኮካኮላ ገዝተህ አጠጥታ ብልተህ ነው። እንደዛ አይደረግም። ማቴዎስ 24:45 ላይ እንኪያስ ምግባቸውን በጊዜያቸው የሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። ማን የሾመው? ጌታው በቤቱ ሰዎች ላይ የሾመው። ኦኬ፣ ቁጭ በል ታይ ዳጌታ ታይ ቁጭ በል ቁጭ በይ። ንጉሥ ላከበረው እንዲሆንለታል ተብሎ እንደተጻፈ ራሱ ለቤቱ የመረጣቸውን ሰዎችን ያመጣል። እንደ አዶንያስ ተንቀዥቅዣችሁ ቦታ ለመያዝ የምትፈልጉ ማለት ነው። በነቢይነትም ሳይጠራ ጠራይ ብለህ አቧራ አታጭስ። የእኛን የአገልግሎት ኦፊስ የተባለውንማ ብዙ ማንም አይፈልገውም። ለምን? ስለማያበላ።
እግዚአብሔር ግን የጠራው ዙፋኑ ላይ ይቀመጣል። ሰለሞን ተቀመጠበት። አዶንያስ ማን ነው? አቢሻሎም ተመኘ፣ ሙከራ አደረገ። በራሱ መንገድ ሽማግሌውን እዛው በተኛበት አስቀርቼ እኔ እፈናጠጥበታለሁ ብሎ ማለት ነው። ዳዊት ያኔ ደክሞ ስለነበር ያቺ አቢሳ የምትባል ሴትዮ ነበረች ያመጡለት። ገና እሷ ጎረምሳ ልጃገረድ ነገር ነች። ታሙቀው ተብሎ አምጥቶ እሱ ያኔ ምንም ምልህ የለም ግን ታሙቀው ተብሎ ስሩ ተኝታለች። ኮረዳ ናት። ያን ያህል ደክሞ በተኛበት ማለት ደክሞም ቢተኛ የተቀባ ነው ብዬ የምልህ አንተ አርፈ ተቀመጥ እኮ ነው ብዬ የምልህ ወንድሜ። እውነቴን ነው የምላችሁ፣ አርፋችሁ ተቀመጡ። አንዳንድ ሰዎች እህቴ እየሰማሽ ነው ወይ? ለአንቺ ጌታ እንዲህ ይላል ብዬ እንድናገር እየሰማሽ ነው ወይ? አርፋችሁ ተቀመጡ። በአንዳንድ ጉዳይ ላይ በተለይ በእግዚአብሔር መንግስት ውስጥ አርፋችሁ ተቀመጡ። መልእክት የሚመስላችሁ ሰዎች ድምፃችንን ቀይረን ስንናገር ከሆነ ነግረናል። አርፋችሁ ተቀመጡ። አርፋችሁ ተቀመጡ። አርፋችሁ ተቀመጡ። እግዚአብሔር ባልጠራ ላይ ተነስተ ኤርምያስ ራስህ አርፈ ተቀመጥ። እግዚአብሔር ባልጠራ ላይ አርፌ ይቀመጣሉ። ዙፋኑን ያዘጋጀለት ሰለሞንን ነው። ኦኬ፣ ይህንን አልሰሙም እንዴ? አዶንያስ ይህንን አልሰማም? አቢሻሎም ይህንን አልሰማም? ሁለቱም ሙከራ እኮ ነው ያደረጉት በመንግስት ዙፋንን ለመውረስ። ማን አላቸው? ናታን የሚያክል ትልቅ ነብይ እያለ ሰለሞን ነው በዙፋን ላይ የሚቀመጠው ብሎ እኮ ነግሯታል ለቤርሸባ ለዳዊትም። ስሙን ይዲዲያ ብሎ ሲያወጣው አልሰማም እንዴ አዶንያስ? ያኔ የዛን ቀን እሱ አምባሻ እየበላ ይሆናል። አየህ፣ አይሰማም። ትንቢት ሲነገር ጉባኤ ቤት ውስጥ አይሰማም። ስልክ እያወራች ሊሆን ይችላል። ከስልክ ስትመለስ አይኗን አፍጠጣ ጥርሷን አግጣ በጥርሷን ቦርሻ መታ እኔ ነኝ ብላ ትላለች ቸርች ውስጥ። አርፈሽ ተቀመጭ እህትዬ። ጌታ በሰጠሽ ጸጋ ሲሰጥሽ ታገለግያለሽ በተሰጠሽ። ካልሆነስ አንቺ ጉባኤ አሳድመሽ ብታረጊው ነገር የለም። ምንድነው እያወራሁት ያለሁት? ያስወራኛ ጌታዬ። አርፋችሁ ተቀመጡ። በየቸርች የምትበጠብጡ የምታውቁ ማለት ነው። አዶንያስ አልሰማህም እንዴ? ናታን ትንቢት ሲናገርለት ለሰለሞን ገና ታናሽ ብላቴና ሆኖ ሲወለድ ይዲዲያ ብሎ ሲያወጣው አልሰማህም እንዴ? አቢሻሎም አልሰማህም? ከሰለሞን ይበልጣሉ እነዚህ ሁለቱ ትልልቆቹ። ሰለሞንም በእድሜ ይበልጣል። እሱ ገና ታናሽ ብላቴና ለጋ ብላቴና ነው። አቢሰሎም ግን እድሜው እንደ ጸጉሩ ርዝመት ነው። ጸጉረ ዝንፍልፍል ነው እንደሚባለው ማለት ነው። መጽሐፍ ቅዱስ ላይ ከምቀናበት ሁለት የወንዶች ሰው ጸጉር የእሱና የሳምሶንን ማለት ነው። ቆንዳላው ይልልሃል አንተ። እንዴት አይነት ዝንፍልፍል እንደሚባል ጤፍ እንደሚባል እኮ ማለት ነው። ግን ምን ዋጋ አለው? ምን ዋጋ አለው? በዛው ሀገር ሁሉ ዋው ፒ ምናምን ነገር ብሎ ባለበት ጸጉር የማይነሳ መንግስት ላይ እነሳለሁ ብለህ ብትል በዛው ጸጉር ዓለም ባደነቀበት አንተም በምትኮራበት ጸጉር ታንቀዛፍ ላይ ተንጠልጥለ ፍጻሜ እንዳይሆን ይሰማል ወይ? ይሰማል ወይ? እህቴ ይሰማል ወይ? ይሰማችኋል ወይ? ወንድሞች እናቶቼ፣ ፍጻሜያችሁ እንደዛ እንዳይሆን በምትኮሩበት ነገር እንዳትሞቱበት። ዝንፍልፍል ጸጉር ነው ያለው። መልከ መልካም ነው። ምን ዋጋ አለው? ምን ዳድ እኮ ዝም ብሎ ነው አለ። እኔ ምንም እኮ አይዋጥልኝም የፋዘር ጉዳይ ምንም። አሁን ለምን እንደምትንቃቁት ጊዜ መታችሁ ተንቃቃችሁ አይደል? ፀሐይ መታችሁ አይደል? እኔ እኮ በጣም የሚገርማችሁ የሚመርጠኝ ሰው አጥቼ እንጂ ቀኙን የሚሰጠኝ ሰው አጥቼ እንጂ አረቆኝ እንሰጣለን አቢሳሎም ብሎ ሲሉት ሳብ እያደረገም አይ ላቭ ዩ አይ ሚስ ዩ እያለ ማለት ነው። እንዴ
እንዴ እንዴ እንዴ እንዴ እንዴ! በማን መንግስት ውስጥ ነው አንተ እንደ አውራ ዶሮ እንደፈለክ እንድትሆን የፈቀደው? ጌታ እኮ አለ ወንድም አለ ጌታ አለ። ስንት ዓመት የጥላቻ ነገር ተሰበከ። አይበቃም እንዴ? አይበቃም ወይ? ስንት ጊዜ የድፍረት ቀስ እያሉ እየተዳፈሩ መጨረሻ ላይ ሞትም ላይ መሳለቅ ሆነ ነው። አትችልም። እኔ እያለሁ እኔ ስሞት ታደርገዋል። ለሰው ብዬ አሽቃብጬ አይደለም፣ ማስመሰል እችላለሁ። እኔ የማየው ተናጋሪውን አይደለም። ጌታ ኢየሱስ ምስክር፣ ተናጋሪው ሳይሆን ከስር ምን ያህል ሰው ያንን ነገር ሀሳብ ደግፎታል። ምን ያህል ሰው ደግፎታል? የእንዳልክን አሽሙር 14,000 ሰው ደግፎታል። በዛች በፌስቡክ 14,000 ሰው የእንዳልክን አሽሙር ተቀባብሎ በቃ እኛ ኢየሱስን ወዳጅ ነን ምናምን ጀለሳችን ነው። ባል የሚለው ጴንጤ አይደል እንዴ? ኢየሱስ ባሌ ነው፣ ከኢየሱስ ጋር ዴት ወጣው፣ ኢየሱስ ቦይፍሬንዴ ነው የሚባለው እኛ ቤት መስሎኝ። እነሱን እንኳን የሚናገራለ እንዴ? እኛ ቤት መስሎኝ ቦይፍሬንዴ ነው ባሌ ነው ዴት ወጥቻለሁ፣ ራት ወጥተን እየጋበዝኩት ነው የሚባለው እኛ ቤት አይደል እንዴ? የትኛውን ክርስቶስ አክብራችሁ ስታረጉ መጨፈሪያ እስክታመምቻ አይደል እንዴ ያደረጋችሁት? ይህ ስርዓት አለው እኮ መዝሙርም ቢሆን ምንም ቢሆን በጣም ስርዓት አለው። እውነቱን ነው የምናገረው። እኔ በክርስቶስ ነኝ፣ በክርስቶስ ነኝ። ማንም ከክርስቶስ የሚለየኝ የለም። ግን የማይሆን ነገር ሲደረግ እነግራለሁ። ምን መሰለህ፣ ሰው በስራ አይጸድቅም ምናምን ትላለህ አይደለ እንዴ? ለብሽሽቅ የምናደርገው ነገር አለ። ሁላችሁም መጽሐፍ ቅዱስ ያላችሁ ሰዎች አንድ ነገር ልንገራችሁ። በስራ አንጸድቅም፣ እኛ በቸርነቱ ነው እንደፈለግን ተበላቅጠን እንጸድቃለን። እስቲ አንድ ጥቅስ ከመጽሐፍ ቅዱስ ላውጣላችሁ። መጽሐፍ ቲቶን አውጡልኝ። ቲቶ ወደ ቲቶ የሚለውን ምዕራፍ 2 ላይ እናንብበው እስቲ። ምን ይላል? ምን ይላል? 2:11 ላይ ቲቶ ላይ ምን ይላል? እስቲ ጴንጤዎች በሙሉ ይህን ነገር ሪካርድ አድርጋችሁ ለእናንተ ሰዎች ነገሯቸው። ወደ ቲቶ የሚለው ወደ ቲቶ ሰዎች ምን ይላል? አታነቡትም። አብዛኞቻችሁ ጌታ ነው ሰው በማንም ከሱ ሌላ ምናምን። አዎ ከሱ ሌላ የሚያድን የለም። አሁንም እነግርሃለሁ፣ የሚቃወመኝ ሰው የለም። ከጌታ ውጭ የሚያድን የለም። ሶስት እናነበው። ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦልናልና። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ሁሉ ተገልጦልናልና። እና ለጴንጤ ወንድምና እህቶቼ ነው ይሄ። በደንብ እዚህ ጋር ስማ። ምን ይላል? ይህም ጸጋ ኃጢአተኝነትን፣ ኃጢአተኝነትና ዓለማዊ ምኞትን ክደን። አሁንም ደግመዋለሁ። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል። አየህ፣ ዓለማዊነትን መካድ አለብን። ዓለማዊነትን ያልካደ ጴንጤ ስንት ነው? ስንት ነው? በስራ ይሄ ምን ማለት? ዓለማዊነትን መካድ አለብን። ኃጢአተኝነትን መተው አለብን። እነዚህ ሁለቱን ይህን ጥቅስ የሚነግራችሁ የለም፣ እናንተ ቤት የለም። ለምን? እንዲሁ ጸድቀሃል ተብለሃል። እንደፈለጋችሁ ብትሆኑ ጸድቀሃል ተብለሃል። ኃጢአተኝነትን፣ ዓለማዊነትን መካድ አለብን። ይሄ ነው ወንጌል የሚያስተምረው። አትፈልጉትም። ኃጢአተኝነትን ሳትክድ ከክርስቶስ ጋር መዛመድ የለም። ዓለማዊነትን ሳትክድ ከክርስቶስ ጋር መዛመድ የለም። የእናንተ የማጭበርበር መንገድ ግን አላችሁ። ለምን? እቺ ትቀላለች። እንደፈለግኩን ጌታ ኢየሱስ ጠበቃለን ይላል።
አለን። ኃጢአት ብንሰራ ጠበቃ አለን ትባላለን። ከኃጢአት ካድ ነው የሚል ዓለማዊነትን ካድ ነው የሚል። ይህን ስትለው የሚጎረብጠው ማነው? ጴንጤ ነው። ለምን በላይ ሌላው ኃጢአቱን ያምናል። በተለይ ኦርቶዶክስ ኃጢአተኛ ነኝ እኔ ደካማ ነኝ ይላል። ይልላል እዚህ መጥቶ እኔ ኃጢአተኛ ነኝ ይላል። ድንፋታ። ክርስቶስ ለትቢት አልሆነም። እንደ ቅድስት ድንግል ማርያም ተናግራል። ትቢቶችንም ሀሳባቸውን በታተነባቸው ነው የምትለው። በትቢት የተወጠራችሁ ናችሁ። ጌታ ኢየሱስ በትቢት ያለ እያል ስጨፍር ነው የምትለው። ያ መዳን አይደለም። ስለ ጉራ ስለነፋም ድህነት የለም። ጉራ አያድንም። ትቢተኝነት አያድንም። ክርስቶስ ያደረገውን እስቲ ዮሐንስ ላይ ምን አደረገ? ሞቶ ማዳን የሚችል ክርስቶስ፣ ከሱ ነው የምትማሩት። በተለይ ለጴንጤ ከክርስቶስ ነው ፍቅርን የምትማረው። ክርስቶስ አልዓዛርን እንደሚያድነው እያወቀ እንባውን አፈሰሰ ይላል። እናንተ ጨካኝ አረመኔዎች እንባውን አፈሰሰ ይላል። እስቲ ላሳይ ምን ይላል? እስቲ እናውራ። አረመኔ፣ ጨካኝ፣ ሸቀጥ ብቻ የምትፈልጉ እስቲ ዮሐንስ 11 አውጡ። በስሜት የምመራ ሰው አይደለሁም። ጠንቅቄ ስለማነበረው ሰው እኔ ጋር ያለው ምንድን ነው የሚለው? እስቲ እናነበው። ምዕራፍ 11 ከቁጥር 32 ጀምሮ እናነበው። ምን እንደሚል ልንገራችሁ። ኢየሱስ ክርስቶስ አዳኙ ያድነዋል እኮ፣ አልዓዛርን ያስነሳዋል እኮ። ሲያለቅሱ አይቶ አዝኖ እንባ አፈሰሰ ይላል አይልም? እስቲ እናንበው እናንተ አረመኔዎች። ላንብላችሁ እስቲ። ጨካኝ ስትቀባበል ነው እንዳልክ፣ ልክ ነው እንዳልክ፣ እንደዚህ ነው፣ ምንም ያለው ነገር የለው፣ ኢየሱስ ተሰበከ ምናምን ምናምን። ቦታና ነገሮች አሉ። ሐዘን ሐዘን ነው። ሐዘን ትገልጻለህ። ኢየሱስን መስበክ ካለበት እዛ መድረክ ላይ መስበክ ትችላለህ። ጉራ ጽድቅ ሊሆን አይችልም። እስቲ እናንበው ምን ይላል። ማርያምም ዮሐንስ ወንጌል ምዕራፍ 11 ቁጥር 32 ማርያምም ኢየሱስ ወዳለበት መጣ፣ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ። በመንፈሱ አዘነ፣ ራሱም ታወከ። ወዴት አኖራችሁት አለም። እርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ ይላል። ኢየሱስ ክርስቶስ የሚያድን አምላክ፣ ሊያድነው የሄደ አምላክ የነሱን ለቅሶ፣ የነሱን ሐዘን፣ የነሱን ጩኸት ሲሰማ ኢየሱስ እንባውን አፈሰሰ ይላል። አረመኔ ጨካኞች ንግድ ነው ሁሌ የሚፈልጉት፣ ክርስቶስን መስበክ አይደለም። በክርስቶስ የሚናደድ ኢየሱስ የለም ማለት የኦርቶዶክስ የለም። ይቅርታ የሚናደድ የለም። ኢየሱስ ክርስቶስ በዓሉን ትቃወማላችሁ አይደል? ኢየሱስ ክርስቶስን ለፋሲካ በዓል ይዘውት አልሄዱም? ቅድስት ድንግል ማርያምና ዮሴፍ ይዘውት አልሄዱም? ሉቃስ ላይ አልሄዱም? የፋሲካ በዓል ጋር ለሰርግ የቃና ዘገሊላ ኢየሱስ ክርስቶስ የመጀመሪያውን ያደረገው ኢየሱስ ክርስቶስ አይደለም? ፋሲካ በዓል የለም? የኦርቶዶክስን ባህል በሙሉ መቃወም የክርስቶስ አያረገ የለም። መጽሐፍ ቅዱሳዊ አይደለም። ቤተ መቅደስ ውስጥ ገብተው የቤተ ክርስቲያንን ስርዓት እነ ዘካርያስ ያደርጉ አልነበረም? አፉን የዘጋው ልጅ ሊሰጠው ሲል ለዘካርያስ ባለማመኑ ቅዱስ ገብርኤል አፉን ሲዘጋው ማለት ነው። በእግዚአብሔር ትእዛዝ የቤተ ክርስቲያን ስርዓት አልነበረውም? ስርዓት እኮ አለው። እናንተ እንደምትሉ ጠረጴዛውን እንፈልጠዋለን፣
እንዲናደርገው የክርስቶስ ያለውን የሆነውን ካላከበር ማንን ልታከብር? ለምሳሌ እኔ ቅዱስ ገብርኤልን ስሙን ሲጠሩት ጴንጤዎች ሰምቼ አላቅም። እኔ ጠራዋለሁ። ቅዱስ ሚካኤልን ስሙን ሲጠሩ ሰምቼ አላቅም። ምክንያቱም ከክርስቶስ ከእግዚአብሔር ሲታዘዙ የሚመጡት የእግዚአብሔር መልእክተኞች ናቸው። ክብር የሚባል እኮ አለ። የክርስቶስ የሆኑትን በሙሉ አንቋሸ ክርስቶስ ክርስቶስ እያልክ ብትጮ የሚመጣ ነገር የለም። እሱንም ነገ ትጠለዋለህ። እሱንም ባያድን ዘርበል ከዚህ ነው የምትለው። ክብር የሚጀምረው ከሱ ነው። ስርዓት የሚባለው በሱ ነው። እንዳለ እያወጣ እየቀጠቀጥክ እየሰደብክ ገብርኤልን፣ ሚካኤልን እንዳለ መላእክቶችን፣ ጻድቃንን ምን የማይሰደብ ነገር የለም። ምን አይነት የጥላቻ ወንጌል እንዳስተማራቸው አላቅም። እረ የሌሎቹ አላቅም። ጌታ ኢየሱስ ምስክሬ፣ የነጮቹ እንደዚህ አይነት ስብከት የላቸው። ሌሎችን የሚያንቋሽሽ ስድብ የላቸው። እኔ ከየት አምጥተው እንዳስተማራቸው አላቅም። የጥላቻ ማንም ጋር ሲሄድ ክርስቶስ በትህትና ነው ያናገረው። ማንም ጋር የሰማሪያዋ ሴት ጋር ባሎቿን በሙሉ ገፊ ተብላ የምትሰደብ ሰውላ አጠገቧ የማይደርስን ደሟ በየጊዜው የሚፈስ ሴት በክብር ዘማኝ ተብላ የመጣችውን በክብር ነው ኢየሱስ ክርስቶስ ያወራ። ኃጢአታቸውን በሙሉ ነው የሰረዘላቸው። ምንድን ነው የእናንተ ዲያብሎስነት? ከየት ነው የመጣው? በየቀኑ አጀንዳ ተቀርጾ በቃ የኦርቶዶክስን ከትክቱ የተባለ አጀንዳ አለ። ይሄ ነገር አይጠቅምም ነው ምላችሁ፣ አይጠቅምም። ፉከራ አያጸድቅም። ወደ ቲቶ ሰዎች ምዕራፍ 2 ስታነቡ ፉከራ እንደማያጸድቅ ዓለምን መካድ አለብህ፣ ኃጢአተኝነትን መካድ መራቅ አለብህ። ያንን ካራቅ በክርስቶስ ነው የምትል አትድንም። ኃጢአትን እየተለማመድክ በዚህ በኩል ስለዚህ ቆይ ልጠይቃችሁ፣ እናንተ በጣም የተመጻደቃችሁት ሙሉ ኃጢአት ሰርቼ ገነት እገባለሁ ለምትሉ፣ ኢየሱስን ካመንኩ ብቻ ገነት እገባለሁ ለምትሉ ማለት ነው። ያልሰራ ታዲያ ሰይጣን ለምን አይገባ? ሰይጣን ለምን አይገባ? ሰይጣን በኃጢአቱ አይደል እንዴ እስካሁን የተረገመው? ለምን አይገባ? አታስተውሉ። ምንም የማስተዋል ጭንቅላት የላችሁ። ከኃጢአት እንድንርቅ ነው ክርስቶስ የመጣ። ከኃጢአት ርቀን እሱን እንድንመስል ነው የመጣ። በኪ አንተ በኦርቶዶክስ ጥላቻ የሰከርክ ሰው ነህ። በኪ ትሰማኛለህ? በኦርቶዶክስ ጥላቻ የሰከርክ ሰው ነህ። የጴንጤን አንዳንድ ሁሉም እያልኩ አይደለም፣ ግብረ ሰዶማውያንን አትለጥፍም። ተሳስተ ደንግጠ እኔ ካልኩ በኋላ የፖሰትከውን ላሳይ። ደንግጠ ላሳይ። ደንግጠ የፖሰትከው አዎ። እኛ ስንናገር የዋሸን የሚመስል ቤትን ሳታጸዳ ሌላ ቤት ላይ የምትንጠለጠሉ መረኖች አላችሁ። የሚዘገን ነው እሱ አይደለ እንዴ? ቢያንስ የሆነ ሰው ጸድቋል፣ ቅዱስ ነው፣ ከኔ የተሻለ ነው ብሎ ማለት ይሻላል ወይስ እንደናንተ ቸርች ላይ ሰፖርት ተደርጎ የነሱን ግብረ ሰዶም ቤተክርስቲያን ውስጥ ትምህርት እንዲሰጥ ከማድረግ የቱ ይሻላል? የሆነ ሰው በክርስቶስ ስለኖረ ጸድቋል ብሎ ከሱ ጋር መቅረብ ይሻላል? እንዳንተ ከግብረ ሰዶም ጋር አብሮ ቁጭ ብሎ ጭራሽ ፓስተርነት ይሻላል? ምንድን ነው የምታወሩት? ይህንን እንኳን አትችሉ። እስቲ ላሳያችሁ። ቆይ ላሳያችሁ። ላሳይ ጉድህን። ተግባባን? ቀጣፊውላ በሰው ሞት የምትሳለቁ አረመኔ አውሬዎች ናቸው። በክርስቶስ ካልሆነ ገነት አገባም። እኔ ነኝ ማስገባው። እኛ ጋር ነው ገነት ያለው።
ቱልቱላነት አያድንም። መኖርን በክርስቶስ መኖር እንጂ መደንፋት አያጸድቅም። ስለ ደነፋ አጸድቅም። እውነቱን እነግርሃለሁ። ክርስቶስን ትኖረዋለህ። ስትኖረው ታወራ ሌባ ነው ያለ ኢየሱስ ጌታ ነው። አብዛኛዎቹ ሌቦች ናቸው። ከነ ማስረጃው ነው ማመጣላቸው። ይኸውልህ ማስረጃውን በደንብ እንድታዩት ነው። በደንብ ቀረጹ። እኔ ጋር ውሸት የለም። በአድዋ 00 በተከበረው ክብረ በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን፣ እነዚህን ከቤተ ክርስቲያኒቱ ጋር የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለህሊና ከማጋ ከቤተ ክርስቲያን ጋር አብረው የሚሰሩ ኢትዮጵያ ካለው ከጴንጤዎች ጋር አብረው የሚሰሩ ማን እንደሆኑ ላሳያቸው። የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤልዛቤት ኢተን ትባላለች። የኢቫንጀሊካል ሉትራን ቸርች ኢን አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን በሀገሯ የት ከተገኙት አስተውሉ። ኢትዮጵያ ከተገኙት ኢቫንጀሊካል ጋር አንዷ ናት። ኢትዮጵያ ውስጥ እነዚህን ይዘው ይመጣሉ። ምኖች ሌዝቢያን ናት። ከኢትዮጵያ ቸርች ጋር ግንኙነት አላቸው። ማን እንደሆነች አሳያለሁ። እንደዚህ ናቸው። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ይህም ብቻ አይደለም። ይች ኤልዛቤት ኢንተን የተባለች ሴት እና ቤተክርስቲያኗ የጾታ መቀየርን ወይንም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ ምን የሚያደርጉ ናቸው? ትራንስጀንደር ለመሆን ገንዘብ ላነሳቸው ሁላ የሚያስቀይሩ ገንዘብ የሚደግሙ ናቸው። እኔ ጋር ውሸት አታመጣም አባቴ። ኢትዮጵያ ካለው ጋር ኢትዮጵያ ካሉ ቸርቾች ጋር ግንኙነት አላቸው። ትላንትና ዮኒ ማኛ ዋሽቷል ኤርሚያስ እያለ ነበር። ብራዘር እኔ የፕሮቴስታንት ጥላቻ የለኝም። ጥላቻ ቢኖረኝ አልገባ። ኢየሱስ የመዳኛ መንገድ ነው፣ ምንም ጥያቄ የለውም። በዚህ የሚቃወም አንድም ክርስቲያናዊ የለም። ቲዝ ኖበዲ። የእናንተን ጉድ ግን ዘረግፍልሃለሁ። ከግንብ ጋር መጋጨት ነው። እኔ ጋር መጥቶ መሳፈጥ በመረጃ ነው ምፈጠፍጥ። ቀጥል። ሌላኛው ይህ ካደር ኤል ያተም የተባለ የቤተ ክርስቲያኒቱ ዳይሬክተርም ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሰው ነበር። ወዴት ነው? ወደ ኢትዮጵያ ጉዞ ያደረገ ሰው ነው። ይሄ ማ ጋር ይገናኝ? ከጴንጤዎች ጋር ይገናኝ። ከጴንጤ ቸርቾች ጋር ሲገኝ የታወቁት ሰዎች ናቸው አብረው የነበሩት። ይህንን ነው። የቤተ ክርስቲያኒቱ ክብረ በዓል ወደ ኢትዮጵያ ጉዞ እንደሚያደርጉም በፌስቡክ ገጹ ላይ አጋርቶ ነበር። በዚህ ፖስቱ ላይ የኢትዮጵያ ወንጌላዊት ቤተ ክርስቲያን ከ12 ሚሊዮን በላይ አባላት እንዳሏትም ያነሳል። እንግዲህ ውድ ቤተሰቦቻችን ይህ ሃይማኖት ይኸው የኢትዮጵያ ወንጌላዊ ቤተክርስቲያን ከ12 ሚሊዮን አባላት በላይ 35 ሚሊዮን ምናምን ሚሊዮን እያልክ የምትፎክሩትን እሱን ተው። መፎከር ሳይሆን መኖሩ ይመረጣል። ህዝብ ብዛትማ እስላምም ዓለም ላይ በቢሊዮን አለ። የህዝብ ብዛት አይደለም እውነትን መያዝ እንጂ ህዝብ ብዛት እንደማያድን ማወቅ አለብና አትፎክሩ። እዚህ አራት ሆነ ገድላት እያልክ ስለዋልክ አትድንም። ወሪያ ቀጥል። ከ12 ሚሊዮን በላይ አባላት እንዳለ አጥንተው ነው ወደ ኢትዮጵያ ሄዱት። ሲሄዱም ያገኙት እነሱ በቀላሉ የሚታይ አይደለም። እነሱ መካነ ኢየሱስ ሲያስቡ የሚታያቸው 12 ሚሊዮን ሰው ጋር መድረስ እንደሚችሉ ነው። መካነ ኢየሱስን ሲያስቡ መካነ ኢየሱስ ሆይ ሰላም በሉት። እናንተ ቤት ይሄ ጉድ አለ። መካነ ኢየሱስ ሆይ ሰላም ናችሁ? እናንተ ቤት ይሄ ጉዳይ እንዳለ እንድታውቁት ነው። ለዓለም ነው አሳውቅልሃለሁ። አውቁ ለበዓሉ ብቻ እንዳልነበረና ሌሎች ስምምነቶችም እንደፈራረሙ ጭምር ይህ ሰው ምን ያህል ሌሎች ስምምነቶችም እንደፈራረሙ ከመካነ ኢየሱስ ጋር
ፍርርም፣ ሌሎች ፍርርሞች። ምን አይነት ፍርርም? እነዚህ ሰዎች ገንዘብ ቢያጥር ወንድ ሆነ ወደ ሴት መቀየር ገንዘብ ቢያጥር ገንዘብ የሚሰጡ፣ ሴት ሆነ ወደ ወንድ መቀየር ብትፈልግ ገንዘብ የሚሰጡ፣ ሴት ለሴት የሚያጋቡ፣ ወንድ ለወንድ የሚያጋቡ ከመካነ ኢየሱስ ጋር ተፈራርመውላል። አባቴ ቤኪ በደንብ እያርክ እየሰማ እኔ አልዋሽልህም። አጋርቶም ነበር። እንግዲህ እነሱ ዓላማቸውን ለማስፈጸም የማይገቡበት የለም። ዛሬ በመካነ ኢየሱስ ጀምረውታል። ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። ነገሩን ለመቃወም ሁላችንም ድምፃችንን ልናሰማ ይገባል። ከመካነ ኢየሱስ ቤተክርስቲያን ጀርባ ያለው ይህ የአሜሪካውያን ሉትራን ቸርች ብቻም አይደለም። LWF ወይም ሉትራን ሌላም አለ። ቆይ ሌላም ብዙ አለ። ቸርች ኦፍ ስዊድንን ጨምሮ ሌሎችም ይገኙበታል። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ሰዎች ወጥመድ ተጠልፎ የወደቁ ሰው እንደሆኑ ተመልክተናል። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት ይኸው አሜሪካ ከነዚህ ቆይ የኢትዮጵያ ቄስ ዮናስ ይባላል። ጭራሽ የኔ ስም ነው። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። በነገራችን ላይ ከላይ ያለችው ሴት የፖሰተችው ናት። ቤኪም ይሄን ሳያስበው ፖስቶታል። ቤኪ ጴንጤዎች ናቸው የፖሰታችሁ። በነገራችን ላይ ጴንጤን የፖሰተው ዮኒ ማኛ ፈጥሮ አለመጣው። ቤኪ የሚባለው ወንድም ነው የፖሰተው። ስለዚህ ዮኒ ማኛ ፈጥሮ አምጥቶ ውሸት እንዳትል። በጣም የቀረበ ግንኙነት ያላችሁ ከነሱ ጋር ኢትዮጵያ ላይ ምን ለማስገባት እንደፈለጋችሁ ይታወቃል። ኢትዮጵያ በዚህ ስሟ ተጠርቶ አይታወቅም። ከእንደዚህ አይነት ሰዎች ጋር ግንኙነት አድርጋ አታውቅም ኢትዮጵያ። ምክንያቱም ግብረ ሰዶማዊ ሳዳምና ገሞራ ላይ ያለቀ እግዚአብሔር የሚጠየፈው ስራ እንደሆነ ታውቃላችኋል። ይህንን ግን እናንተ ጋር ችግር የለው። ቀጥል። ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ይኸው ቄስ ዮናስ ይገዙ እኚህ ናቸው። ይኸው ስክሪንሻት አድርጓቸው። ይህ ሰውዬ ነው። በአሜሪካም ግንኙነት አለ። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከእነዚህ ነውራም ሰዎች ጋር ሲመክሩ ቆይተዋል። ከዚህ ቀደምም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። የቄሱ አሳፋሪ ምን ብለዋል? አንድ ቤተሰብ ነን። አንድ ቤተሰብ ነን። ጭራሽ ቤተሰብ ሁላ ናቸው። እኔ ነኝ ያልኩት የእናንተ ቄስ አንድ ቤተሰብ። በነገራችን ላይ በኢትዮጵያ ጴንጤ የሴት ቄስም አለ። ይህን ታውቃላችሁ? ችግር የለው። የሴት ቄስም አላቸው። ኖ ፕሮብለም። የፈለግከው መሆን ትችላለህ። የሚከለክል የለም። የሴት ቄስ ሁላ አለ። ጌታ ኢየሱስ ምስክር የጠይቋቸው ምንም ችግር በአንድ ወቅት በነበረ ፕሮግራም ላይ በወጣ የድምፅ ቅጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረሰዶም ወይም ሆሞሴክሹዋል አንልም ይልቁንም ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያዊ ሲተረት መልከጥፉን በስም ይደግፉ ጭራሽ ምን አለ ለኢትዮጵያውያኖች ልምምድ እንዲኖረን ያንን ስም አንጠራውም፣ ግን ሂውማን ሴክሹዋል እንለዋለን እያሉ ነው። ስለዚህ ይህን ጉድ እኔ ማለት የፈለግኩት መሴጅ ምንድን ነው? ይህን ጉድ ከጴንጤ ማጽዳት ይሻላል፣ ከጴንጤ ቤት ማጽዳት ይሻላል ወይስ ገድላ ገድል እያሉ መጩ? እሺ አንድ ሰው ግብረ ሰዶምንና ግን በኢየሱስ ክርስቶስ ያምናል። እዚህ ውስጥ ምናልባት ይጸድቃል የሚል ልታመጣ ትችላለህ። ይጸድቃል፣ ምን ችግር አለው? ጌታን አምኗል፣ ጌታን ይቀበላል፣ ኃጢአት አልሰራ፣ ያው ቂጡን ብቻ ቸብቸብ ይደረጋል እንጂ ምን ችግር አለው ይላል። ሴቷን ብትሆን ምንድናት? ምን ችግር አለ? ጎማ ለጎማ ትጓተታለች እንጂ ጌታን እኮ ትወዳለች ብላችሁ ቀስ ብላችሁ ትመጣላችሁ። ምን ችግር አለው ነው የምትሉት። ጌታን ብቻ ይመር እንጂ ጌታን ይመን እንጂ ኢየሱስን ይመን እንጂ ምን ችግር አለ? ይኸው እነዚህ እኮ ኢየሱስን ያምናሉ፣ ይድናሉ፣ ኢየሱስን ያምናሉ። እንግዲህ የእናንተ ፓስተሮች ናቸው። ከኢትዮጵያ ጋር ግንኙነት አላቸው። ከኢትዮጵያ ፓስተሮች ጋር ቄስ ዮናስ የሚባል ፓስተር
ከእሳቸው ጋር ግንኙነት አላቸው። እንግዲህ የእናንተ ጽድቅ ኢየሱስ ክርስቶስ ይሸፍነኛል፣ መቀመጫዬን ቢያጫውተኝም ታብታብ ብደረግም ደብል ክሊክ ቢያደርገኝም ምንም ችግር የለውም። ኢየሱስን ካመንኩኝ ነው ጨዋታው አይደል? መጀመሪያ መጥራት ያለበትን ማጥራት ነው። እዚህ እኛ ቤት ያለውን ነውር በክርስቶስ የሚዘበትበት የምታጭበረብሩበትን ነውር መጀመሪያ እሱን ነቅሶ ማውጣት። ያ ነው እውነተኛ ለክርስቶስ መኖር። አምዩዝንሰን ለክርስቶስ መኖር ያ ነው ነቅሶ ማውጣት። ችግሮች እኛ ቤት አሉ። እኛ ቤት ያለውን ችግር እናውጣ። ክርስቶስ የግል በቃ የግል አልኩ ዴት እናደርገዋለን የሚለው አሉ አይደል? እራት ወጥተናል ከክርስቶስ ጋር። ሀሳቧ እኮ ይቺ ልጅ አሁን ዴት አደርገዋለሁ የምትለው አሜሪካን ያለች እህታችን ናት። ፌሚኒስትን በጣም አድርጋ የምትደግፍ በጣም አንደኛ የተባለች ናት። አንደኛ ምን ችግር አለው ትባባለን። እራ ቦይፍሬንዴ ነው መባል ምንም ችግር የለውም። ኢየሱስን እስከወደድኩት ይባላል። እና እንደዚህ አይነት መጥፎነት በብዛት አይቻል። ጥፋት ተው አይባልም በጴንጤ። አንተ አስሎንጋስ ጴንጤ እስከሆንክ ችግር የለው። የኦርቶዶክስ ሲሆን ይፈተፈተልሃል። እስላምም ስለሚያስፈራራ ድርሽ የሚል የለም። እነካ አለሁ አልሰማ። እስላም ከኦርቶዶክስ ላይ እጅን አንሳ ሰማለ አንሳ፣ አይመለከትም። መጀመሪያ እናንተ ቤት ያለውን አጽና። የራስን ነገር አስተምር። በራሳችሁ ነገር ኑሩ። የራሳችሁን ነገር አድርጉ። ይሄ ልጅ ሲፖስት ሁሲ ነው ሁሱ የሚባል ዱቄት የመሰለ ፊቱን ላይ የተጣመመ ሲፖስት እዛ ገብተ አልሐምዱሊላ ስትል ነው ያልከው። በሰው ሞት ላይ ስትሳለቁ እንደዛ ሀጂ ሙፍቲን እኔ ካልኩ በኋላ ነው የሀጂ ሙፍቲን ሁሉም መቀባበል የጀመረው። ምክንያቱም አበሻ ሾርት ሚሞሪ ነው። ሀጂ ሙፍቲን እንደዛ የኦርቶዶክስ አባት መጥተው እያለቀሱ በክብራቸው ሲቀብሯቸው እንደ ሰው ነው። ለምን? ክርስቶስ እራሱ እንባውን አፍስሷል። ዮሐንስ ምዕራፍ 11 ከቁጥር 22 ጀምረ ብታነበው ኢየሱስ እንባውን አፈሰሰ ይላል። አልዓዛርን አለቃቀሳቸውን አይቶ በጣም በቃ ተሰማው። ከዛ እኮ አስነስቶታል። አልዓዛርን ተነስ ብሎታል። ተነስቶ መጥቷል እኮ አልዓዛር። የሐዘን ስሜት የሌለባቸው የነሱ አጀንዳ ግን ምን እንደሆነ እያያችሁ ነው። ኢትዮጵያ ላይ ምንም ችግር የለው። ሂውማን ሴክሹዋል ይባላል ነው የተባለው። ሆሜት ሴክሹዋል አይባልም፣ ሂማን ሴክሹዋል ነው ከዚህ በኋላ የሚባለው። ኢትዮጵያ አዲስ ነገር ስለሆነ እንደዛ ብለን እናስገባዋለን ብለው ነው ያሉት። ይሄን መጥቶ የሚነግርህ ኤርሚያስ የለም። ይሄን መጥቶ የሚነግርህ ዳጊ የለም። ይሄን መጥቶ የሚነግርህ ሌሎቹ እዛ ቤኪ ሌሎችም የሉም። መጥተው አደባባይ የሚመሰክረው አረ ጉድ ልንሆን ነው የሚል የለም። ዝም ለምን? ቻፓ ነው ጨዋታው፣ ይደጎማሉ። ኢየሱስ ጌታ ነው። በኢየሱስ የምትነግዱ ግን እናንተ ናችሁ። የኢየሱስን ክብር ያዋረዳችሁ እናንተ ናችሁ። በየትኛውም ዓለም ሂድ፣ ስለ አዘማመር ልንገር፣ በየትኛውም ዓለም ሂድ፣ አሜሪካን ሀገር ራፐሮች፣ ሌላ ዘፋኞች አሉ። አሜሪካ አዘማመሩ በፕሮቴስታንት እንኳን ከዳንሱ ይለያል። የትም ሀገር ሂዱ፣ አውሮፓም ሂዱ፣ የትም ዓለም ሂዱ፣ አዘማመርና አደናነስ ይለያያል። የኢትዮጵያ ጴንጤ ብቻ ነው ስርዓት ያጣ። የትም ዓለም ሂድ፣ አሜሪካ አዘማመራቸው ነ አውሮፓዊ ከዳንሳቸው ጋር አይገናኝም፣ ጨርሶ አይገናኝም። ኢትዮጵያ ኦርቶዶክስ ጨፈራ አላት። የጎንደርኛ ብትል፣ የኦሮምኛ ብትል፣ የአማራ ብትል፣ የትግራዩ ብትል፣ የደቡቡ ብትል አጨፋፈር አለ። መዝሙር ሲመጣ የመዝሙሩ ከዓለም ይለያል። ከዓለም ካልተለየ ምንድን ነው ትርጉሙ? ጥቁሮች ጋር ብትሄድ ጌታ ኢየሱስ ምስክሬ ምንም አይገናኝም። ዝማሪያቸውና ጭፈራቸው አይገናኝም። ይቺን እንኳን ማድረግ አይፈልጉም። ለምን? በጥላቻ ስለሰከሩ። ለምን? ኦርቶዶክስ ጋር በጥላቻ ሰክረው ነው የወጡት።
እኔ ዓለማውያን በኦርቶዶክስ ያሉት ያበሳጩኛል። ለምን አደባባይ ላይ ብዙ ሰው እንደሚያሰናክል አያውቁ። ችግሩ ያ ነው። የዋ ናቸው። ብዙ ሰው በአንድ ሰው በሚወዱት ሰው የተነሳ ብዙ ሰው እንደሚሰናከል አይረዱ። ስለዚህ እኔ ዓለማዊ ነኝ ብሎ ሙዚቃውን ከፍቶ ምናምን ፉን ይላል። ኖ የሚወዱ ሰዎች በሙሉ በዛ አንተ በምታደርጋቸው ነገሮች ይጠመዳል። ያንን ማስተዋል ያስፈልጋል። ስለዚህ አሁንም የምናገረው ምንድን ነው? በተለይ የጴንጤዎስ ዓለማዊ የሆኑ ነው። ይቅርታ የኦርቶዶክስ ዓለማውያን እንደዛ አረጉ፣ ቄሶች ምናምን አላረጉም ትለኛል። የጴንጤ ቄስ ነው የጴንጤ ፓስተር ነው እንግዲህ ከግብረ ሰዶማውያን ጋር እያወቀ አብሮ የሚፈራረመው ኢትዮጵያ የሚመጣው የሚጎበኛኙት እያወቋቸው ምንም ችግር እንደሌለው ይነጋገራል። ከነ መረጃውን ያወጣሁት የለም አትበሉ። ከመካነ ኢየሱስ ጋር 12 ሚሊዮን ተከታይ ሃይማኖተኛ እንዳለ አውቀው ነው የሄዱት። የተገናኙት ያንን ፈልገው ነው። ታርጌታቸው ምንድን ነው? ታርጌታቸው የሚፈልጉ ካሉ በእኛ ስር ሆኖ እኛ ቴኬር እናደርጋቸዋለን ነው። ይሄንን እናንተ ቤት አትናገሩም። ገደል 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 ስትል ትውላለህ 10 ዓመት 15 ዓመት። ይሄ ነው የእናንተ ችግራችሁ። ይሄ ነው። ክርስቶስን አሰብኩት። አስቡ። አየኋችሁ። መስበክን ማን ገደለ? እስቲ ስበኩት ለአንድ ወር። ምን 1 ወር 2 ቀን ስበኩ ኢየሱስ ክርስቶስን ጌታ ነው ብላችሁ። አሰብኩትም እኮ